ዌልካም እንዴት ናችሁ? ሁሉ ሰላም ፒስ ይሰማል። ትግስት እጅግ አመሰግናለሁ። ቱሪ አመሰግናለሁ ስለመጣችሁ ደስ ብሎኛል። ባርኒ አመሰግናለሁ። ናታላም ዌልካም። ርብቃ እንዴት ነሽ? ሁሉ ሰላም ፍቅር ጉድ ይሰማል። የሚሰማ ከሆነ እንቀጥላለን። ይወርቀዋል። እጅግ አመሰግናለሁ። ዌልካም ላይቭ ላይ ያላችሁ የሜታቦሊክ ሄልዝ ሻምፒዮንስ እንኳን መጣችሁ። አሮን እያየሁ ነው። እጅግ አመሰግናለሁ። አሮን ያው እናወራለን ከላይቭ ሴሽን በኋላ ሞስት ላይክሊ ከላይቭ ሴሽን በኋላ አይደለም ማታ አካባቢ አሮን ትረዳኛለህ። ያለሁበት ቦታና መኖሪያ ትንሽ ራቅ ይላል። ከላይቭ በኋላ እናወራለን። ስላየሁ ደስ ብሎኛል። መሲ ዌልካም። ዳን ሾፕ ቴንክ ዩ ይሰማል ብለኛል። ይሄ የተለመደ ሜታቦሊክ ሄልዝ ሴሽን ነው። ላይፍ ስታይል ጋር አኗኗር ጋር አመጋገብ ጋር ተያይዞ የሚመጡ ቀላል አድርገን ያየናቸው ግን ድምጻቸውን አጥፍቶ ዋጋ እያስከፈሉን ስላሉ ህመሞች የምናወራበት ሴሽን ነው። ድምጽ አልባ ለሆኑ ህመሞች ድምጽ የምንሆንበት ሴሽን ነው። ድምጽ አልባ ገዳይ በሽታዎች ናቸው። ማንም ድምጽ የሆናቸው ያለ አይመስለኝም። ቢኮዝ ቲቺንጉም ህክምና እሳቤውም ስኳር ከፍ ካለ ሜዲኬሽን፣ ግፊት ከፍ ካለ ሜዲኬሽን፣ ሎቤሲቲ ምናልባትም ሳም ኤክሰርሳይዝ እንደዚህ እያለን አየናቸው። እነሱ ግን ተመቻቸው። ቢኮዝ የስኳር መድኃኒት የስኳሩን ከፍ ያለውን ስኳር ዝቅ ከማድረግ ውጭ ሩት ኮዙን አያውም። ሩት ኮዙን የግፊት መድኃኒት ግፊቱን ዝቅ ያደርጋል። በሽታው ግን እዛ ጋር አለ። ሩት ኮዙ እዛ ጋር አለ። ኢንሱሊን ሬዚስታንሱ አለ። ኦቨር ፋትነስ እዛ ጋር አለ እና እነዚህ ህመሞች ዋጋ እያስከፈሉ ነው። እንግዲህ እንደ ቀልድ ቲክቶክ ላይ ጀመርን 8 ወር 9 ወር አካባቢ ሆነን አሁን ደግሞ እስቲ አየር ላይ የምናወራውን ነገር ወደ መሬት እናወርድ ብለን ሁኔታዎችም አስገዳጅ ሆኑና በኦፊስ ደረጃ መተናል። ጠዋት ላይ ገርጂ ላይ ወክ የሚያደርግ ሰው አያጣኝም። ወኪን ከሲኤምሲ ገርጂ ላይ አድርጌዋለሁ። ቢኮዝ ኦፊስ ስራ ጀምረናል። ከሰኞ እስከ አርብ ከሰኞ እስከ ቅዳሜ ሞስት ላይክሊ ገርጂ ኦፊስ ላይ ማንም ሰው መጥቶ አያጣኝም። ቶቶት ክትፎባት ቤት አለ። ከሱ ቀጥሎ ያለ ቢልዲንግ ንግድ ባንክ ያለበት ህንፃ 3ኛ ፎቅ ላይ ቢኤምሲ አለ። በሪ ሜዲካል ኮንሰልተንሲ አለ። አይ ጠዋት በዛት ነው አይመቸኝ የሚል ሰው ካለ ቦሌ ዲኤች ገዳ 8ኛ ፍሎር ወክ አድርጎ ነው የሚወጣው። ሊፍት የለም። ሊፍት አንፈቅድም። እኛ ጋር የሚመጣ ሰው ወክ አድርጎ ነው የሚመጣው። ቦሌ 8ኛ ፎቅ የቢሮ ቁጥር 802 ላይ አለው። ቦሌ ገርጂ አንድ ኦፊስ ናቸው። ሲሚላር ሰርቪስ ነው የሚሰጡት። አገልግሎታቸውም አንድ በመሆኑ ፔመንትም ልዩነት የለም። የሚቀርባችሁ ቦታ መምጣት ትችላላችሁ። ከሰዓት የሚቀርባችሁ ከሆነ ቦሌ የሚቀርባችሁ ከሆነ ቦሌ ነው። ገርጂ ነው ሰፈሬ ይቀርቢ ለታክሲ ቀርበኛ የምትሉ ሰዎች፣ ጠዋት መችኛ የምትሉ ሰዎች ገርጂ ኦፊስ ከች በሉ። ቤስት ስትመጡ ሜዲኬሽን በፒክቸር ወይንም ደግሞ ይዛችሁ ነው የምትወስዱት። መድኃኒት ምርመራ ውጤት ካላችሁ በፎቶ ይዛችሁ ነው። ወይንም የቅርብ ጊዜ ቢሆን ቆንጆ ነው። በተለይ ከስኳር ጋር ከኮሌስትሮል ጋር እነዚህ ቤዚክ ሜታቦሊክ ቴስቶችን ምርመራ ይዛችሁ ብትመጡ ይመረጣል። ባይኖራችሁም ግን እያወራን ቴስቶቹ እንድታዩ ማድረግ ይቻላል። ማንም ሰው አይኑ እያየ በስኳር አይኑ እንዲጠፋ መፍቀድ የለበትም። ስኳር አይኑ ያጠፋል። መድኃኒት ላይ እያላችሁ ልድገምላችሁና መድኃኒት ላይ እያላችሁ የስኳር መድኃኒት እየወሰዳችሁ ስኳር አይናችሁን ያጠፋል። ሶሪ በጣም እንግዲህ በጣም ጠንካራ ወርድ እንደሆነ አውቃለሁ። የስኳር መድኃኒት ላይ እያላችሁ የስኳር በሽታ ኩላሊታችሁን ዳሜጅ ያደርግና ዳያሊሲስ ላይ ትሆናላችሁ። ይሄም ከባድ ቃል እንደሆነ አውቃለሁ። አማራጭ የለኝም። የስኳር መድኃኒት እየወሰዳችሁ የስኳር መድኃኒት ሳታቋርጡ እየወሰዳችሁ ስትሮክ፣ ሃርት አታክ እና ሌሎች ነገሮች ሊመጡ ይችላሉ እና ስኳርን መቀልበስ በጣም ከባድ ነገር አይደለም። ኮሚትመንት የሚጠይቅ ነገር ነው። ከኮንፈርት ዞናችሁ መውጣትን ብቻ ነው የሚጠይቀው። ያመጋገባችሁን ኳሊቲ የምግባችሁን አይነት መቀየር ነው የሚጠይቀው። መራብ የለባችሁም። ስኳርን ለመቀልበስ ብላችሁ ለቀናት ምግብ ጋር መጣላት የለባችሁም። እኔ የማወራው መንገድ ጠግባችሁ እየበላችሁ
ሰውነታችሁን እየገነባችሁ በሮንግ መንገድ የገነባችሁትን ፋት ወይም ደግሞ በሮንግ መንገድ ያመጣችሁትን መጥፎ ገዳይ ፋት ማስወገድና ከሱን ተከትሎ ከመጡ እነዚህ ክፉ በሽታዎች ስኳርን ጨምሮ ግፊትን ጨምሮ እነሱን ተከትሎ ከመጡ በሽታዎች ጋር ላይ ራሳችሁን መጠበቅም መገላገልም ትችላላችሁ። ዛሬ ገርጂ ኦፊስ የመጣችሁ ሰዎች እጅግ አመሰግናለሁ። ላይቭ ላይ ካላችሁ ዛሬ ገርጂ ኦፊስ ቪዚት ያደረጋችሁኝ ሰዎች አንድ ቁጥር ጻፉልኝ። እጅግ አመሰግናለሁ። ቦሌ ዲኤች ገዳ ከሳት የመጣችሁን ሰዎች ላይቭ ላይ ካላችሁ አንድ ቁጥር ጻፉልኝና መኖራችሁን እጅግ አመሰግናለሁ። የዛሬ ቀን እጅግ ልዩ ቀን ነው ለኔ። እንግዲህ ከክሊያንቶቼ አንዷ የሆነችው የሺ ከትግራይ ድረስ ከመቀሌ ድረስ አበባ የሺን ቴንክ ዩ በሉልኝ። የሻምፒዮንስ አባላት እንግዲህ የሺን ታቋታላችሁ። ፎቶውንም እንግዲህ ሻምፒዮንስ ላለጥፋለች እኔም ቲክቶክ ላለጥፍ ያለው የሺ እና ባለቤትሽን ዶክተር አማኑኤልን እጅግ አመሰግናለሁ። እንደው በርቀት የዛሬ 3 ወር ነው ጆይን ያደረገችኝ የሺ ሁሉም ሜታቦሊክ ኢሹዋን ተገላግላለች። የሺ ላይፍ ካለች አስገባታለሁ። የሚገርም ነው። ባለቤቷንም ዶክተር አማኑኤል ጋር ብዙ ነገር ያወራ ነው። የህክምናውን ምሳቤ ላይ አወርተናል። ዶክተር አማኑኤል ትግራይ መቀሌ ላይ ትልቅ ሆስፒታል አላቸው። ብዙ ነገር ያወራ ነው እና ፕሊዝ የትም አገር ሆናችሁ እነዚህ ገዳይ በሽታዎች ህይወታችሁን እንዲያሳጥሩ አካለ ጎደሎ እንዲያደርጓችሁ አትፍቀዱ። የሺ በአካል አታቀኝም። የዛሬ 3 ወር ፌብሩዋሪ ላይ ጆይን አደረገችን። እንግዲህ በፊት አላቃትም በአካል አሁን እንዴት ነሽ አልኳትና ኮምፕሊትሊ ሌላ ሰው ነኝ አለች። ሌላ ሰው በቃ ሌላ ሰው ሆኛለሁ፣ ታድሻለሁ፣ ያንጎኛለሁ። ታንክ ዩ ዳክ ብላኝ ነው የመጣችው። የሺዬ እጅግ አመሰግናለሁ ከመቀሌ ድረስ መጥተሽ ስለጠየቅሽኝ። ባለቤትሽንም እጅግ አመሰግናለሁ። ትረስት አድርጎን እምነት ጥሎብን ቢኮዝ ከቲቺንጉ ከምናውቀው እሳቤ በተለየ መንገድ ነው እንግዲህ ስኳር ይቀለበሳል። እኔም እሱም አልተማርንም። ይህንን በመጀመሪያ በስልክ ያወራ ነው። ፋይናሊ የሺ ስትለወጥ እሱም እንግዲህ እንደነገረኝ ከሆነ ብዙ ነገሩን ለውጠዋል። ወደፊትም አብረን ለመስራት አውርተናል ከዶክተር አማኑኤል ጋር። እጅግ አመሰግናለሁ። ፍቅር ካለሽ ግቢ፣ ሌላ ማስታወቂያ ካለሽ እናወራለን። ያለችን ጊዜ አጭር ናት። በዚች አጭር ጊዜ ውስጥ ሲሪየስ በቃ የኔ ኢሹ ዛሬ ነው ዛሬ ዳክ ካልመለስክልኝ የምትሉ ሰዎች 3 ቁጥርን በተደጋጋሚ ጻፉ። ኦኬ 3 ቁጥርን በተደጋጋሚ 2 ላልኩም 1 ላልኩም 3 ቁጥርን በተደጋጋሚ እየጻፋችሁ ገስት ላኩና ቅድሚያ ሰጣችኋለሁ። በቃ ግራ ገብቶኛል። የስኳርን ለመገላገል ሞክሬ ምግቤን ቀይሬ ኤክሰርሳይዝ ቀይሬ ምናምን ቀይሬም እምቢ እያለኝ ነው የምትሉ ሰዎች እያደረግን በርከት ያለ ሰው ጋር እንድናወራ ጥያቄ ላይ ብቻ እየገባችሁ 3 ቁጥር የምትጽፉ ሰዎች ገስት ሪኩዌስት ላኩ። እያየኋችሁ ነው። ንዋይ አስገባሻለሁ፣ ሁዲ አስገባሻለሁ። ሌሎቻችሁም 3 ቁጥር ጻፉ። 3 ቁጥር ማለት ኦኬ ከዚህ ክፉ በሽታ ጋር መኖር አልፈልግም፣ መገላገል ፈልጋለሁ፣ መንገዱን ጋይድ አድርገን የምትሉ ሰዎች 136 ሰው እያየሁ ነው። እመኑኝ ላይፋችሁ ድጋሚ እንዳይሆንም ላይቭ ጆይን ስላደረጋችሁም አትጸጸቱም። ሁዲ ሚታርጊ ፍቅር መቀጠል ይቻላል። ሰላም እንዴት አመሻችሁ? ደህና ነን። እንዴት ነሽ? እግዚአብሔር ይመስገን። የመጣችሁ በጠቅላላ እንኳን ደህና መጣችሁ። ስለመጣችሁ ደስ ብሎናል። እንግዲህ መልካም ቆይታ ይኖረናል የሚል እምነት አለን። ይህ ላይቭ ሴሽን እንግዲህ ከደቂቃዎች በፊት ተጀምሯል። ታፕ ኮፒ ሊንክ ሼር እያደረግን ቆይታችንን እናሳምር። እንግዲህ ዛሬ ገርጂ ቶቶት ክትፎ ቤት አጠገብ እና ቦሌ ዲኤች ገዳ ታወር 8ኛ ፎቅ በነበረን ቢሮአችን የመጣችሁ የጎበኛችሁን አገልግሎት ያገኛችሁ ምክር ያገኛችሁ በጠቅላላ እናመሰግናለን። በነበረን ቆይታ ተጠቅማችኋል ብለን እናምናለን። ለዚህም ትልቅ አክብሮት አለን። አምናችሁን መርጣችሁን ስለመጣችሁ ከልብ እናመሰግናለን። እንደተለመደው እንግዲህ ይህ ፕሮግራም ነገም ይቀጥላል እስከ ቅዳሜ ድረስ ከጠዋቱ 2 ሰዓት እስከ 8 ሰዓት ገርጂ ቶቶት ክትፎ ቤት አጠገብ ከሰዓት ከ9 ሰዓት እስከ እንግዲህ እስካሁን ሰዓት ድረስ ቢሮ ነው ዶክተር ያለውና ቦሌ ዲኤች ገዳ ታወር 8ኛ ፎቅ በሚገኘው ቢሮአችን የተለመደው አገልግሎታችን ይቀጥላል። አገልግሎት የምትፈልጉ ሁሉ መቅደስ ጋር፣ ፍቅር ጋር፣ ደብረ ወርቅና የግሌ ጋር በመደወል አራታችን ጋር ብቻ በመደወል ቀጠሮ እንድትይዙ
ካርድ ብቻ አውጥታችሁ ተመዝግባችሁ ቀጠሮ እንድትይዙ እና በዛ መሰረት አገልግሎት እንድታገኙ ይሁን። 0911042280 የፍቅር ስልክ ሲሆን 091158 1692 የመቅደስ ነው። 0912048281 የግሌ 0913715083 ደብረ ወርቅ። ኮመንት ላይ ይህን ስልክ በመደጋገም እንጽፍላችኋለን። በመደወል ካርድ በማውጣት መመዝገብ ትችላላችሁ። ቀጥታ ቢሮ መምጣት የምትችሉም በጠዋት እንድትመጡ ይህንንም ማስታወስ እንፈልጋለን። እንግዲህ ከዚሁ ጋር ተያይዞ ላለፉት 9 ወራት ኦልሞስት ወደ 10ኛ ወር በቲክቶክ ላይቭ ሴሽን የተለያዩ ሰዎችን በማማከር እንደዚሁም ፐርሰናል ጋይድ በማድረግ የተለያዩ ክሊያንቶችን ከጤናቸው ጋር እንዲገናኙ ከእግዚአብሔር ቀጥሎ በዶክተር እርዳታ ብዙዎች ጤናችሁ የተመለሰ ሰዎች፣ መድኃኒት ያቆማችሁ ሰዎች፣ ክብደት የቀነሳችሁ፣ ስኳር የቀለበሳችሁ ሰዎች እንዳላችሁ እናውቃለን እና አሁን በአዲስ መልክ ዩቲዩብ ኮንቴንት ስለሚሰራ ፈቃደኛ የሆናችሁ በ0911042280 እኔ ጋር በመደወል ለዩቲዩብ ስራ ስለምንፈልጋችሁ ለምስክርነት ባላችሁበት ቦታኛ ስለምንመጣ ፈቃደኛ የሆናችሁ ብቻ በውስጥ እኔ እንድታወሩኝ ማስታወሻ ለመናገር ወዳለሁ። ይህን ማስታወሻ ተውላችኋለሁ። እንደዚሁም ዩቲዩብ፣ ቲክቶክ እያያችሁ እንዲሁም ዶክተር ሳይከታተላችሁ አንድ ቀን ላይ ብቻ ላይቭ አውርታችሁ ወይም ሳታዩ ከዶክተር ጋር ሳታወሩ ግን የዶክተርን ላይፍ ስታይል ተከትላችሁ በህይወታችሁ በጤናችሁ ላይ ለውጥ ያመጣችሁም እኛ መመስከር እንፈልጋለን ለምትሉ ሁሉ ለእናንተ መድረኩ ክፍት ስለሆነ ኮሙኒኬት አድርጉኝ። በ0911042280 በዚህ ጉዳይ ላይ የምትፈልጉኝ እኔን አውሩኝ እና ዩቲዩብ ባላችሁበት ቦታ እንመጣለን። ባላችሁበት ቦታ ኮንቴንት እንሰራለን። ይህንን ስለምታደርጉ ስለምትተባበሩ ከልብ አመሰግናለሁ። ተያይዞ 26000 የተሻገረውን ዩቲዩብ አካውንት እንግዲህ ተሻግሯል። ዛሬ ሳየው 26000 ተሻግሯል ዩቲዩብ አካውንታችን። በዚህም በጣም ደስ ብሎናል። ሰብስክራይብ ያደረጋችሁ ቤተሰቦች ከልብ እያመሰገንን ሌሎች ሰብስክራይብ እንዲያደርጉ ደግሞ የተለመደውን ሼር እንድታደርጉ ለሌሎች እንድታጋሩ አደራ ለማለት እወዳለሁ። ተያይዞ ኦንላይን ሬጅስትሬሽን እና አገልግሎታችን እንደተለመደው ይቀጥላል። ባላችሁበት ከሀገር ውጪ ክፍለ ሀገር ሪሞት ኤሪያ ላይ ያላችሁ በማንኛውም መንገድ የኦንላይን አገልግሎት ብቻ የምትፈልጉ ሁሉ አራታችን ጋር ኮሙኒኬት በማድረግ የኦንላይን አገልግሎታችን ማድረግ ትችላላችሁ። ባላችሁበት ቦታ ዶክተር እናንተን ሊያገለግላችሁ ዝግጁ ነው። ስላዳመጣችሁኝ ከልብ አመሰግናለሁ። ያለችንን ደቂቃ በአግባቡ እንድንጠቀም ታፕ ኮፒ ሊንክ ሼር አድርጉ። ጥያቄ ያላችሁ እንግዲህ 3 ቁጥር የጻፋችሁ ገስት ላኩ፣ እያየሁኝ እኔ አስገባችኋለሁኝ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ። የሺን አታመሰግኛትም እንዴ አንቺ? የሻምፒዮን አባል ከትግራይ ቤት የመጣችው? አዎ የሺ የሻምፒዮን አባል ናት። ከ3 ወር በፊት ጆይን አድርጋን እንግዲህ በጤና ላይ ባለው ለውጥ ተደስታ ዛሬ ቢሮ ድረስ መታ አበባ ሰጥታን በጣም በቃ ሰርፕራይዝ አድርጋን ደስ ብሎን ተቀብለናታል። በፎቶም የሻምፒዮን ቤተሰቦች አይታችኋል። የዶክተር ቤተሰቦች ቲክቶክ ላይም አጋርቶታል ምስሉንና የሺን ከልብ እናመሰግናለን። እንደዚሁ ሌሎቻችሁም ለውጥ ያመጣችሁ ሁሉ በሚመቻችሁ ሰዓት ዶክተርን እንግዲህ ያው ቴንኪው ማለት በምትፈልጉበት መንገድ ያው ምስጋና ሰዎችን ኢንካሬጅ ያደርጋል ያነሳሳልና በእርግጥ ዶክተር ምስጋና የሚፈልግ ሰው አይደለም፣ ግን የተደረገለት ሰው ቢያመሰግን ደግሞ ለዶክተር መነሳሳት ይፈጥራልና ለውጥ ያያችሁ በሙሉ ለውጣችሁን ለመመስከር ይረታችሁ ዘንድ ቢሮ በአካል ኑ ጎብኙን። እናመሰግናለን። የስ ታንኪ ፍቅር እጅግ አመሰግናለሁ። ሁዲ አንሚት አርግ። ሁዲ ዶክተር አንድ ጊዜ ሆልድ ኦን ኮፒ ሊንክ ሼር አድርጉ። ዲና ሁላችሁንም እንግዲህ የዶክተር ክሊያንቶች የሆናችሁ በጠቅላላ የዶክተር ክሊያንት የሆናችሁ በጠቅላላ እንግዲህ ታፕ ኮፒ ሊንክ ሼር ደስ ትታየኛለች። ስልኮች እያስቀመጠች ነው። እንግዲህ ይህ ሴሽን ሳይቆራረጥ ሊንክ ሼር ማድረጋችን እንደዚሁም አገልግሎት የምትፈልጉ ሁሉ እንደተለመደው
ገርጂ ቶቶት ክትፎ ቤት አጠገብ የሚገኘው ንግድ ባንክ ያለበት ህንፃ 3ኛ ፎቅ ላይ የዶክተር ቤሪ ቢሮ ነው። የምትፈልጉ ሁሉ ካርድ እያወጣችሁ እየተመዘገባችሁ ቀጠሮ በመያዝ በቢሮ ተገኙ። ቀጥታም ለምትሄዱ ቢሮአችን ክፍት ነው። ነገር ግን ብዙ ሰዎች ስላሉ መጨናነቅ እንዳይመጣ በቀጠሯችሁ መሰረት ትመጡ ዘንድ ካርድ እያወጣችሁ እየተመዘገባችሁ ነው። 0912048281 የግሌ 0911581692 መቅደስ 0911042280 የፍቅር ስልክ ነው። 0913715083 የግሌ በተጠቀሱት ስልክ ቁጥሮች ብቻ በመደወል መረጃ በማግኘት የትኛውንም አገልግሎት ማግኘት የምትችሉ መሆኑን እንገልጻለን። ስለምታዳምጡን ከልብ እናመሰግናለን። ታፕታፕ ኮፒ ሊንክ ሼር አድርጉ። ዶክተር እስኪመጣ እንግዲህ ሌሎች ጥያቄ ያላችሁ ዶክተርን ለማግኘት አሁን በጠቀስናቸው ስልኮች ኮሜንት ላይ በተቀመጡት ስልኮች ደውሉ። ማን ቤት ነው ቡና? እኛ ቤት ነው። ተሜ የለም። ተሜ ታድለው ተሜ የለም። እሱ የለም። ታዲያ ለማን ነው ቡና የሚፈላው? አንቺ ምን ሆነሽ ነው? ለእኛ ነው። ለራስሽ ነው? ሁዲ አድሚት አድርጊ። ሶሪ በጣም እንግዲህ ያለውበት ቦታ ሰዓት 1 ነው ከምሽቱ። ሰዎች እንዴት በዚህ ሰዓት እንደመጡ አላወኩም። እንግዲህ የስራ ሰዓታችን እስከ 12 ሰዓት አይደል? እስከ 12 ሰዓት ነው። ሞሚና እንግዲህ ምናልባት እዚሁ የቦሌ ሰፈር ሰዎች ይሆናሉ። ምናልባትም በዚህ ሰዓት ሰርቪስ ያለ መስሏቸው ይሆናል። እንግዲህ የስራ ታይማችን ያው ዘውትር በስራ ሰዓት ብንለው ይሻላል። አሁን በዚህ ሰዓት አገልግሎት አንሰጥም። ኤኒዌይ አሁን የመጣው ሰው ቪዚት ስላደረከን እጅግ አመሰግናለሁ። ነገ ከሰዓት እንገናኛለን ቦሌ ላይ። ሁዲ አንሚት አድርጊ። ጉድ ሰላም ዶክተር፣ እንዴት ነሽ? ደህና ነኝ። ሰላም ነው። 3 ቁጥር ጽፈሽ ነው የገባሽው? ሙከራ እያደረግኩ ነው እምቢ አለኝ ማለት ነው። 3 ቁጥር እኔ ጽፌ ነው የገባሁት። የገጠመሽ ነገር አለ? ስኳር ለመቀልበስ ሞከረሽ እምቢ አለሽ? ምንድን ነው? 3 ቁጥር እንደዛ ነው። ለስኳር ነው 3 ቁጥር። የኔ ክብደት ነው። ቀላል ነው። አንቺ ቁመትሽ ስንት ነው? ሜትር ከ65 ኪሎሽ 100 40 ኪሎ ፋት። ወለድኩ 3 ወር ነው 4 ሲሆን ይሄ ኤክስኪውዝ አይደለም። በመውለድሽ አይደለም የወፈርሽው፣ ከወለድሽ በኋላ ገባ። አይ ግን ሳልወልድም የጨመርኩ ነበር በጣም። መቼም ጨምሪ፣ ገባሽ? መቼም ጨምሪ። ሮንግ ምግብ ነው። ሌላ ምክንያት አትነግሪኝም። መቼም በተአምር አልወፈርሽም። በተአምር ነው የወፈርሽው። ሮንግ ምግብ። አሁን ሲገባሽ አልገባሽም? ዛሬ ነው የመጣሽው እኛ ፕሮግራም ላይ። አይ እከታተላለሁ በጣም። እችን ዕቃ ታውቂያታለሽ? አዎ። ኦኬ። ይሄ 40 ኪሎ ፋት ሲመጣ እንጆይ እያደረግን ነው የሚመጣው አይደል? የወደድነውን እየበላን ነው የሚመጣው አይደል? ደስ የሚል እኛ ምግብ እኮ ደስ ይላል። ሲሄድ ግን ኦኬ የምትበያቸው ምግቦች ላትወጃቸው ትችያለሽ። የማትወጃቸውን እየበላሽ ነው የሚሄደው። ማንም ሰው ኤክሰርሳይስን ወዱ ደስ ብሎት የሚሰራ ሰውን ያላቅ። ምናልባት ኢፌክቱን አይቶ ጥቅሙን አይቶ ነው ማንም ሰው የሚሰራው። እና መቀመጥ ደስ ይላል። ኦኬ በጠዋት ተነስቶ መሮጥ ግን ደስ አይልም። ስለዚህ ሳትወጂ በግድ ከምትወጃቸው ኮንፈርት ዞን መውጣት ይጠይቃል። ማትወጃቸው ምግቦች መድፈር ይመጣል። አሳን እየበላሽ አይደለም የወፈርሽው፣ እርግጠኛ ነኝ። አሳን በልተሽ አይደለም የወፈርሽው። የአሳን ጣዕም ላትወጂው ትችያለሽ። ከዚህ በኋላ ግን ወዳጆችሽ እነሱ ሊሆኑ ይችላሉ። ስንት ዓመትሽ ነው? 26 ዓመቴ ነው። ልጅ ነሻ። አሁን እንደው ስንት ይገምቱሻል? እድሜ ስንት ይገምቱሻል? የሚያዩሽ ሰዎች ወደ 30 ይገምቱኛል። በጣም በቃ ጀስት ጥሩ ሰዎች ናቸው። ፊቴ የልጅ እንደሆነ ያስታውቃል። ለዛ ነው መስሎሽ ነው። ላንቺ ነው። መስታወት ይሸውዳል። 40 ይሉኛል። ምንም ወደኋላ ሂጂና ፎቶሽን እስቲ በ20 ዓመትሽ የነበረሽን ፎቶ እና ፊትሽን ይሁን። የአሁኑ ፊትሽ እኮ ክብ ፊት ነው። የዛኔ ክብ ፊት አልነበረሽም። ኦኬ መስታወት እንደ መስታወት የሚሸውድ ነገር የለም። ኤኒዌይ 26 ዓመትሽ ነው። ኦኬ
በ26 ዓመታቸው አብሮሽ የተማሩትና ያንኑ ወይታቸውን ያስጠበቁ ሴቶችን ያቸው ስለማቅ ነው 30 ኪሎ ፋት እጅግ ያስረጃል ያስገረጅፋልና ዝም ካልሽ ደግሞ ምን ያመጣል 30 ኪሎ ፋት ምን ያመጣል 40 ነው ለካ 30 አይደለም 40 ኪሎ ፋት ምን ያመጣል ስኳር ግፊት ያ ስኳር አይደል ስኳር አልሻት ክፉ በሽታ በይ በቃ ክፉ ስሙን እኮ ስኳር አንለውም ነው ክፉ በሽታ የሚለው ቃል ያንስበታል ምን ያመጣል ስኳር በሽታ መንቀሳቀስ ምናምን ያቀታቸዋል አንዳንድ ሰዎች እሺ ጎበዝ ሌላስ አያቴ በጣም ያማታልና ብዙም ያማታል በጣም መንቀሳቀስ ምናምን ያቀታታል አይኗ ብዥ ይላል ጎበዝ ሊጥላት ይፈልጋል ጎበዝ ያላድሚያቸው ነገሮችን እንዲረሱ ያደርጋል ኦኬ ማስተዋላቸው እንዲቀንስ ያደርጋል ብዙ ነገር አይደለም ወገብ ያማጣን ይሄ 40 ኪሎ ፋት በአንቺ እድሜ ስኳር እንኳን ባያመጣብሽ ሊያመጣብሽ ይችላል ኢንሱሊን ሬዚስታንስ አለሽ ብዬሻለሁ ወገብሽን ሊያምሽ ይችላል ጉልበትሽን ሊያምሽ ይችላል እንቅልፍሽን ሊያዛባ ይችላል ሌላም ነገር ስለዚህ አመጋገብሽን ቀይሪ ትልቁ ነገር ዛሬ ምን በላሽ ምግብሽን እንይልሽ 159 ሰዎች አሉ ይሄው ቆይ እንዳይስቁብሽ ነግሬያቸዋለሁ ማንንም አይስቅብሽም ዛሬ ምን በላሽ ቁርስሽን ንገሪኝ ቁርሴን የበላሁት ድፍን ባቄላ ተቀቅሎና አቮካዶ እንቁላል ጎበዝ ባቄላ ድፍን ምን ያክላል ባቄላው አንድ ጭልፋ ባቄላ የተቀቀለ ዘይት ቅቤ ያለው አየለው በውሃ ብቻ ተቀቅሎ ጎበዝ እሺ ሌላ ምን በላሽ እንቁላል ቅቅል ስንት እንቁላል በላሽ 2 ወይ 3 ከባለቤቴ ጋር ነበርና ይበላነው አይ ምን ታዲያ ብዙ ነው የሚበላብሽ እሺ ይሁን በስንት እንያዝልሽ እሺ በሁለት እንያዘው አይሽ በደንብ ደና አድርጎ ነው የጎራረሰው እሱ ቦርጭ የለም እሱ ጋር አብራችሁ እኮ ነው ብዙ ባልና ሚስት እኮ ከአንድ ምንድን ነው የሚባለው ልክ እንደዛ እኮ ነው ባል ወፍራም ከሆነ በቃ ሚስት ማየት አያስፈልግም ሚስት ወፍራም ከሆነች ባልም ማየት አያስፈልግም አንዳንድ ቤት እናት ወፍራም ከሆነች ልጆችም ወፋፍራም ይሆናሉ አይደል just similar ነው because similar ነገር ነው ሼር የሚያደርጉት ጋሽ ባል ወፍራም አይደሉም ቦርጭ የላቸው አይ ትንሽ አለው ወፍራም ነው አለው ትንሽ አለው ስንት ዓመቱ ነው እሱ ወደ 40 ነው 40 ዓመቱ ነው እንግዲህ አንቺ 40 ኪሎ ፋት አለሽ የሱ ስንት ይሆናል እንደው ስትገምጪ መቼም እንደው ያንቺን ከባየሽበት አይነት እሱን ገምጪ ብትባይ ብዙ ጊዜ ሲመዘን 108 110 105 እንደ ማል ጋሽ ባል ነው በ105 እንያዝ ለቁመቱ ስንት ነው ረጅም ነው ግን እርግጠኛ አይደለሁም ረጅም ነው ሜትር ከ90 ነው ከ85 ከ90 እስቲ በ85 እንኳን ብንይዝለት 73 አካባቢ ነው መሆን የነበረበት 27 5 እሱ ጋር 33 ኪሎ ፋት አለ አንቺ ጋር 40 አለ ኦልሞስት 73 ኪሎ ፋት እናንተ ቤት ቁጭ ብሏል አውሬ ያልታያችሁ አውሬ እናንተ በእናንተ ቤት ውፍረት ምናምን እያላችሁ ነው አይደል ውፍረት አይታይም ኦኬ ውፍረት ብዥ ያለ ነገር ነው አይደል ውፍረት አይደለ ከሌላው ሰው ከፍ ያለ እኔ ግን 73 ኪሎ ሁሉ ነገራችሁን ሊያበላሽ የሚችል በተለይ ባለቤትሽ ያለበትን እድሜ ያያየሽ ነው በተለይ እድሜ 40 ከሞላ በኋላ ብዙ ነገር ያመጣል ግፊቱ ጥሩ ነው ቼክ አድርጎ ያውቃል አይ የለበትም እሰይ ስኳር የለበትም ያ አሁን ይሄን ፕሮግራም በትክክል የሚከታተሉ ሰዎች አሁን ምንም የለበትም ያልሽው ነገር አይዋጥላቸውም በደንብ አልታየም እንጂ ባለቤትሽ በዚህ እድሜ ጉበቱ ላይ ፋት ይኖራል ኮሌስትሮሉ ምናልባትም ኖርማል አይሆንም በተለይ ትራይግሊሰራይድስ የምንለው ኖርማል አይሆንም ኤችዲኤል የምንለው ኖርማል አይደለም ሄሞግሎቢን ኤዋንሲ ሞስት ላይክሊ ኖርማል አይደለም ኢንሱሊን ፋስቲንግ ኢንሱሊን የምንለው ያ ሁሉ ፋት ግድብ አድርጎ እዛ ጋር እንዲቆይ ያደረገው ሆርሞን አለ ኢንሱሊን ሆርሞን ኖርማል አይደለም ስለዚህ ባለቤቴ ጤነኛ ነው ብለሽ ተዘናግተሽ ከሆነ ያለሽው ተሳስተሻል በጣም ተሳስተሻል እና
እዛው ባላችሁ የት ነው ያላችሁት? አዲስ አበባ ነው? አዎ ውይ ዝም ብለሽ ነው ደከምሽኝ። እጃችሁን ኪስ አድርጋችሁ ወክ አድርጋችሁ ገርጂ ነው የሚቀርባችሁ? ቦሌ ቦሌ ቦሌ። ታዲያ ቦሌ በቃ ምን ችግር አለው? 8ኛ ፎቅ ነው። በእግር በሊፍት አይቻልም ብሏል። በይው ኖ ሊፍት አንፈቅድም። እኔ ቢሮ የሚመጣ ሰው ኦኬ ተለውጦ ነው የሚመጣው ብዬ አስባለሁ። በማውራው ነገር አምኖ ነው የሚመጣው። ሊፍት አይጠቀምም። የስ እሺ አቮካዶ ምን ያክል በላሽ? 2 አቮካዶ በላሽ። 2 እንቁላል በላሽ ከናስኳሉ። ባቄላ በላሽ። እስቲ ኮመንት አንብቢ። ትክክል ካረግሽ ራይት ይሉሻል። ትክክል ካላረግሽ ደግሞ ሮንግ ይሉሻል። ኤክስ ያጠጡሻል። ኤክስ ያጠጡሻል። ድሮ አስተማሪ ኤክስ አጠጣኝ ነው የሚባለው። ተማሪውንን ይታይሻል። እና አሮን አይቀልዱም። እሺ ምን እየሰጡሽ? ኤክስ ነው እያሉኝ ነው። ኤክስ ምን ማለት ነው? ምናልባትም አንዳንድ ነገሮችሽን ስናይ ፍርፍር ስላልበላሽ ነው እንደዛ እያሉሽ ያሉት። የተለወጥሽ ነገር ሙከራ እያደረግሽ ያለሽ ይመስልሻል ነው እያሉት ያሉት። ገባሽ? ሙከራሽ ግን የባሰውኑ ያፋፋሻል እያሉ ነው። ኤኒዌይ አቮካዶ አይበላም አሁን። እሺ እንቁላል ውስጥ አስኳል ፈጽሞ አይሆንም። ምሳ ምን በላሽ? ምሳ ቂንጬና ሰላጣ በላሁኝ። በወይራ ዘይት አድርጌ ማለት ነው። ምን ያክል ጨመርሽ የወይራ ዘይቱን? ስንት ማንኪያ? በክዳኑ 1። ያ በክዳን 1 ማለት ኦልሞስት 10 ኤምኤል ማለት ነው። 10 ኤምኤል። እሺ ቆይ እሱን ካልኩሌት ላድርግልሽ። ቀላል ካልኩሌሽን ልሰራልሽ ነው። እሺ 40 ግራም 460 እሺ 15 ኦልሞስት 1 ቁርጥ እንጀራ ነው የበላሽው። ያቺ 1 ማንኪያ ብለን እናስባት ብዬ ነው። ካሎሪ ዋይዝ ካልኩሌት ስናደርግ ከ1 ቁርጥ እንጀራ ጋር ሲሙላር ኢነርጂ ነው ወደ ሰውነትሽ የገባው። ገባሽ? 1 ማንኪያ ብዙ ነው እያልኩሽ ያለሁት። ኦልሞስት 1 እንጀራ ውስጥ ካለው ኢነርጂ 1 የእንጀራ ቁርጥ ውስጥ ያለ ኢነርጂ ጋር ሲሙላር ነው። ካሎሪ እንዴት አድርጌ ላስረዳሽ? ኮምፕሊኬት አደርግብሻለሁ፣ ይቅርብሽ። እና ዋናው 9 ያቺ የፋት ኢነርጂ ፐር ግራም 1 ግራም ፋት 9 ኪሎ ካል ነው ያላት በካሎሪ። ካርቦሃይድሬት 4 ነው ያለው። ገብቶሻል? ያቺኛዋን ኦልሞስት 10 ወይም 15 ኤምኤል የምትሆነውን በ9 ብናባዛ ኦልሞስት ወደ 140 ካሎሪ ይዛለች። 1 ቁርጥ እንጀራ እዛው አካባቢ ነው ካሎሪ ዋይዝ። ያኛው ካርቦሃይድሬት መሆኑ ነው፣ ይሄኛው ፋት መሆኑ ነው። ካርቦሃይድሬቱም ኢነርጂ ነው፣ ፋቱም ኢነርጂ ነው። ሲሙላር ናቸው። ስማቸው ነው ካርቦሃይድሬትና ፋት የሚለያየው፣ ኢንተርቼንጀብል ናቸው። ለዚህ ነው ትርፍ ካርቦሃይድሬት ሰውነታችን ወደ ፋት ስቶር ያደርጋል፣ ወደ ፋት ቀይሮ። ካርቦሃይድሬት ባይለበት ጊዜ ደግሞ ያንን ፋት ሰውነታችን ወደ ኤነርጂ ቀይሮና ይጠቀምበታል። ሲሙላር ነው እያልኩሽ ያለው። ስለዚህ ሙከራ እያደረግሽ ነው። ኦኬ ሙከራሽ ግን ሮንግ ዌይ ነው እያደረግሽ ያለሽው። ሰላጣ ከሆነ የምትበይው ሰላጣሽን በሌላ ነገር አድርጊ እንጂ ያን ሁሉ ዘይት መጨመር እንግዲህ ጥንቃቄ እያደረግሽ ነው። እንግዲህ በአንቺ ከዚህ በፊት እርግጠኛ ነኝ ከዛ በላይ ነበር የምታደርጊው። አሁን 1 ማንኪያ አይደለም፣ በፊት ከዛ በላይ ነበር የምታደርጊው። አዎ ከዛ በላይ ነበር። የስ እየሰማሽን ነው ማለት ነው። ገብቶሻል? የተወሰነ ዘይቷንም ለመቀነስ እየሞከርሽ ነው። ቂንጬ እንግዲህ ለምን አምሮሽ ቂንጬ እንደበላሽ ባላቅም ቂንጬ እንደምታውቂው ሳማው ምንም ጥያቄ የለውም። ከቂጣ ይሻላል አይደል ቂንጬ? ምክንያቱም ቂጣ ወይ እንጀራ ኮምፕሊትሊ ወፍጮ ቤት ውስጥ ገብቷል። እንጀራን ለማኘክ ትንሽ ጊዜ ነው የምንፈጀው። ቂንጬ ሳማው የእንጀራን ያክል ፋይን ፓውደር አይደለም፣ ወደ ከፍተኛ ዱቄትነት የተቀየረ ባለመሆኑ ትንሽ በደረጃ ሻል ያለ ደረጃ ላይ ነው ያለው። ስቲል ግን እያወራን ያለ ነው 26 ዓመት እድሜ ላይ ቦዲ ቢልደር ከሆነች ልጅ ጋር አይደለም፣ ጡንቻውን እየገነባች ካለች ልጅ ጋር አይደለም እያወራን ያለ ነው።
ወይንም ደግሞ የሴቶች ፉትቦል ክለብ ውስጥ የምትጫወት ልጅ ጋር ለምያለው ማነው ረብቅ ልጆች ናቸው ትልጃለሽ አስወጥቻቸዋል 3 አለኝ በስንት ዓመት ጀመርሽ አንቺ ያገባሁት በ20 ነው በ26 በየሁለት ዓመቱ በቃ አንዳንድ ዜጋ እያመጣሽልን ነው ጎበዝ እሺ አሁን ከወለድሽ ስንት ጊዜሽ ነው አሁን በዚህ 26 4 ወር ይሆነኛል ኦልሞስት አራስ ቤት ነው ያለሽውና ዋናው ነገር ኦኬ ይሄ 40 ኪሎ ፋት የዛሬ 20 ዓመት ልጆችሽ እንግዲህ በደረሱበት ጊዜ አንቺ ሌላ ሴት ነው የሚያደርግሽ ሌላ እንደው ቃሉን እንዳለመጠቀም ነው ሴቶች እሱን ቃል አትወዱትም እና ውጪ ከዚህ ፋይት አድርጊ እኔ ማድረግ የምችለው ራይቱን መንገድ ላንቺም ለባለቤትሽም ማሳየት ነው እናግዝሻለን ራስ ምን በላሽ እሱንም ጨምሪልን ራት አልበላሁም በቃ በዚህ ልታድሪ ነው አይ ስለማጠባ በሱ እንኳን አላድርም ቅቅል ቀቅያለሁ ስጋውን ብቻ ልብላ እያልኩ ነው እንግዲህ ስጋው ጮማ ካልሆነ በግ ነው እናንተ ቤት ምንድን ነው ያለው ፍየል ነው ቅቅሏ መረቋ ምናምን አለች አፕታይተን አመጣሽው እንግዲህ አሁን ትልቁ ነገር ስፋይል እሺ ቅቅሉን ምንም ችግር የለውም ስጋው በተቻለሽ መጠን ጮማ እንዳይሆን ፍየል ብዙ ጮማ የላትም ጥንቃቄ አድርጊ መረቋም እኮ ችግር የላትም ግን በተለይ ስጋው ጮማ ከሆነ ብዙ ፋት ይኖረዋል መረቁ ውስጥ ስታበሲ ብዙ ዘይት አድርገሽ ከሆነ ይለፍሽ ይለፍሽ ስጋዋን ጥብቅ አድርገሽ በደንብ ቀጥቅጫት ከጎን ጥግብ እንዲያደርግሽ አትክልት አድርጊ ኦኬ ይሄን አድርጊ ሳማው ምግብሽን ለመለወጥ ሞክሪ ግን ፐርሰናል ጆይን ስታደርጉ ደግሞ ቀላል ይሆናል ቦሌ እንገናኝ ብለዋል ጋሽ ባልን እሺ ጡት እያጠባው ስለሆነ ችግር የለውም ይሄው ውሃ ኦኬ ይኸውልሽ አሁን የምትቀይሩ የምናወራቸው ምግቦች ኦኬ የጡትሽን ኳሊቲ ይቀይሩታል ወፍራም ወተት ነው የሚወጣው ለልጅሽ ወንድ ነው ሴት ነው ወንድ ነው ማን ነው ስሙ መሐመድ ታዲያ አስቢ መሐመድ እያለ ያድጋል ቆንጆ ወተት ነው የሚወጣለት አሁን ገብቶሻል ነገ እመጣለሁ ኢንሻአላህ ቆያት መጪ ስለማትመጡ እኮ ነው ብዙዎቻችሁ ለምን ቃል እንደምትገቡ ለኔ ስትሉ እኮ የምትመጡ ይመስል በጣም አትምጡ ቆይ በደንብ ስሚኝ ነው ትመጫለሽ እውነት እመጣለሁ እመጣለሁ ብላለች ለማንኛውም ነግራችኋለሁ እቺ ልጅ ለመጣች ብላችኋለሁ ቀልድ ነው ይሄ ኮንሰፕት ቢኮዝ ዊ ዶንት ኖ እኮ ምናልባትም ላይቭ ላይ የምናወራው ወይ ዛሬ የመጨረሻ ቀናችንስ ቢሆን ዊ ዶንት ኖ አይደል ምን ልልሽ ፈልጌ ነው ወተት ብለሽ አንቺ አሁን ብዙ ጠጣሽ እኮ አይደል እስቲ የጠጣሻቸው ነገሮች አስታውሽ ወደ ኋላ ሂጂና አዎ ጠጥቻለሁ ምን ጠጣሽ እስቲ አራስ ቤት ሙቅ ጠጥቻለሁ እስከ 2 ወር ድረስ ሁሌ ቆይ እሱን እንመልስ ሙቅ ምን አለው እህል አለው ቅቤ አለው ውሃ አለው ሌላውን እንተው ሌላ ምን አለው ማር አለው አይ የለውም ቅቤ ጨውና ቅቤ አዎ መዝግቢችን ጨው ቅቤ እህል ውሃ እዚያ ውስጥ ጡትሽን በደንብ እንዲወጣ ያደረገው ውሃው ነው ልንገርሽ ሌሎቹ በሙሉ ግን ያንቺ 40 ኪሎ ፋት ውስጥ ላይ ግብአት ፈጠሩ የሆነ ነገር ጨምሩና ሄዱ ጡትሽ ብዛቱ እንዲጨምር ከፈለግሽ ውሃ በደንብ ጠጪ ውሃው በጣም ካስጠላሽ ምን አድርጊ ሎሚ አድርጊበት በደንብ እንዲገባ አይ ጠጣለሁ የመጠጣት ችግር የለብኝም አዎ ውሃው ብዛቱን ይጨምራል ብዬሻለሁ አጥሚት ብዙ ጡት እንዲወጣ ፈሳሽ እንዲወጣ ያደርጋል ማይረባ ወተት ነው የሚወጣው ነው እያልኩሽ ያለው የወተቱ ኳሊቲ ፑር ነው ምግብነት የለውም አሁን እየገባሽ ነው ኳሊቲ ነገር ስትመገቢ በጣም ጤናማ እየሆንሽ ነው እየሄድሽ ያለሽው በጣም ጠንካራ እየሆንሽ ነው ያለሽው የወተትሽም መጠን የወተቱም ኳሊቲ በጣም ቆንጆ ኳሊቲ ያለው ወተት ይወጣል አራሶች እርግጠኛ ነኝ ከዚህ በፊት ላይቭ የገባችሁ ካላችሁ የስ በሏት እቺ ልጅ ይቻላል በሏት ብዙዎቹ ላይቭም ላይ ገብቶ ተናግረዋል ልጃችን በጣም አማረበት ወፈረ የሚወጣው ወተት ራሱ ወፍራ እያሉ ሲያሉ ነበርና ይሄው ይታይሻል የስ ያሉ የስ
ዱዊት ስለዚህ ለዛ አርጊ ቦሌ ከሰዓት ነው የምንገባው መምጣት ከሚገባሽ ከሆነ ስልክ አለልሽ እዛ ጋር ተመዝገቢ እነ ፍቅር ቦታ እንዲይዙልሽ እነ መግድዬ ያሉ ታይም ይታረጉልሻል እነሱ እሺ ጎበዝ በርቺ ስልኬን ልጻፍበት ወይስ አይ ፎሎ ያደርጉሻል እስካሁን አላደረጉሽም አረ የኔ ልጆች በጣም ደክመዋል ዛሬ መግድ ያለች ፎሎ ታደርግሻለች አንቺ ፎሎ አድርጊያት ፍቅርም ስልኳቸውም አለ ባውላ የታይሽም ስልክ አዎ ይታየኛል yes የመግደስ ስልክ ነው እሱ ደውለሽም ኦንላይን ካርድ ብቻ ነው ኦንላይን የምትመዘገቡትና የምታወጡት ከዛ ቢሮ መጥተሽ ደግሞ ቀሪውን መንገድ አሳይሻለሁ yes good ሀብታሙ አንሚት አድርግ ሰላም ዶክተር ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ይመስገን ምግብህን እንዳልቀየርክ ታስታውቃለህ ድምጽ የኔ የበፊቱ ነበር የሚመስለው ትንሽ ለውጥ አለ መንገዱን ጀምረናል yes አንድ ወር ከተኩል አካባቢ ሆነኛል ስንት ዓመት ነው አሁን 36 ዓመት ነኛል ግንቦት ላይ እሺ እመት 1 ሜትር ከ72 ኪሎ ስንት ነበረ ከወር በፊት 86 ነበርኩ 86 ስንት መሆን ነበረብህ ማክሲመም ይፈቀድልኝ 74 ነው 64 ኪሎ ነህ 64 64 ኪሎ 64 22 ኪሎ ፋት ነበረ እንግዲህ ያ 22 ኪሎ ፋት ይሄኛውን የለም ይሄ አየር የምናስገባበት ሁሉ ፋት እዚህ ሁሉ ውስጥ ይገባል በ25 ዓመት ድምጽ እኮ እንደዚህ አልነበረም አሁን ጓደኛ ያዛኔ ሃይ ስኩል አብራ የተማርከው ከሰማን ምንድነው አንተ ሰውዬ ምናምን ድምጽ እውነት ነው አንድ ጓደኛዬ ጋር ኦልሞስት ከ25 ዓመት በኋላ አወራን 25 ዓመት ከዩኒቨርሲቲ አብረን ያው ትለያያለህ ከዛ በኋላ እኮ ብዙም አትገናኝም አንዳንዶች ጋር ነው ፈጽሞ እንግዲህ በጣም ቤስት ጓደኛዬ ነው አሁን እዚሁ አዲስ አበባ ላይ ነውና ያለው ልክ ሲያወራኝ የሆነ በቃ ሽማግሌዎች ጋር ምናምን ማውራው ድምጽ መሰለኝ እና ስሙን ጠርቼ ምንድነው አንተ እና ኤኒዌይ በቃ ያንተ እንደዛው ነው አለኝ በቃ ያንተ ድሮ ማቀው ምናምን ድምጽ ነው የሱ ግን ፋይናሊ የሲናል ኢምፓክት አለው የሚገርም ነው ምን እያልክ ነው ይቆይ ሁሉ ነገራችን እኮ ነው የሚዛባው ሲዛባ ስንድለም ራይት ዌይ ሲሆን ሁሉ ነገር ነው ወደኋላ የሚመለሰውና ባይዘስ ጓደኛ ይሁን የለም በቃ ቀየርንለት አሁን ቀልብሷል የሚሆንም ወደኋላ መልሰናል የሱንም ቆጣሪ መልሰናል እንግዲህ 50ዎቹ ውስጥ ከሆነ እንግዲህ ሐኪም ነህ አይደለም ማያቅ መመጋገብ እሱም እንግዲህ ጀምሮ ነበር የሚዋጣው ዛድሩ እየበዛ መዳይቶቹን ጀምሮ ነበር ያው ስሙን ስላልጠራው ችግር የለውም ተገላግሏል አሁን እድሜውንም ቀል እስቲ በካላል ተገናኘን የሚገርም ነገር እሱም ቢዚ ነው እኔም ቢዚ ነኝ እዛው ባለበት እያወራን ብዙ ነገሩን እንግዲህ አንድ ቀን ጎትቼ ላይፍ ላይም ቢሆን አስገባዋለሁ ቢኮዝ መናገር መቻል አለበት የመጣበት መንገድ መናገር መቻል አለበትና ሜቢ የሻምፒዮንስ አባላት ወይ ላይቭ ላይ ብዙ ጊዜ የሚቆዩ ሰዎች ስለሱ ሳውራ ነበር ይገርማልና ኤኒዌይ ሌላ ጊዜ አወራለሁ ስንት አመጣው ኪሎ ስንት መጣው ስንት ቀነስክ 10 ድሮፕ አድርጌያለሁ 10 ኪሎ 22 ኪሎ ግራም ፋት 12 ኪሎ ግራም ፋት ብቻ ነው የቀረው እያልከኝ ነው እንግዲህ በስንት ጊዜ አንድ ወር ተኩል አካባቢ ይሄ አንደኛ ሁለት ነገር አንደኛ ሚራክል ነው በአንድ ወር ተኩል 12 ኪሎ ፋት ከሄደ ሮንግ ዌይ እንዳይሆን ሰጋለሁ ሮንግ ዌይ ከሆነ ብቻ ነው የሚፈጥነው የረሃብ መንገድ ከሆነ ብቻ ነው የሚፈጥነው ይሄንን ብዬ የምልህ በምክንያት ነው ብዙ ጊዜ ላይቭ በፊት በማወራበት ታይም ላይ ሰዎች እኔ የማወራው ነገር በሙሉ ይፈጽማሉ ገብቷቸዋል በትክክል ይፈጽማሉ ብዬ ነበር አስቤ ነበረው አሁን ባለፈው 3 ወራት አካባቢ ሰዎችን መጠየቅ ጀመርኩ በትክክል እያደረጉ ነው ወይ የሚለውን ነገር ላይቭ ታውራ 10 ከ10 ያገኘ በትክክል የፈጸመ ሰው እውነት ለመናገር ብዙ አልነበረም
ይሄው ተገደና አሁን የዛሬ ሳምንት ጀምረን ለምን እንደ ኦፊስ አልቀመጥም ለምን ጡረታ ያልኩ ማውራውን ነገር ኦንላይን ብቻ ብዬ ማውራውን ነገር ፊት ለፊት ለምን ሰዎችን አላገኝም ይሄው ኦፊስ ላይ ነን እንግዲህ በኦፊስ ደረጃም ቢኮዝ እንደሱ ሲሆን ፊት ለፊት እየተያየ ይሄ ነው ያንተ ምግብ ጧት ይሄን ያክል ነው የምትበላው ኦኬ ሁለተኛ ምግብ ይሄን ያክል ነው ይሄ አይበላም ላንተ አይሆንም ላይቭ ላይ እኮ እንደዛ ስትል ነበር እሱ ላንተ እኮ አይደለም ላይቭ ላይ ላውራው ሰው ነው ብዙ ጉዳየው እንግዲህ ሰኞ ጀምረን ዛሬ ሳምንት ብዙ ጉዳይና ምን ይመስል ነበር ምግብህን እስቲ እንይ ኢሹ አለ ባይ ዘ ዌይ 36 ዓመት ላይ 22 ኪሎ ፋት ካለ እንግዲህ በደንብ ተምርሃል ብዬ አስባለሁ 22 ኪሎ ፋት ስኳር ታመጣለች ግፊት ታመጣለች ፋቲ ሊቨር ዩሪክ አሲድ ኮሌስትሮል እርጅና ግርጅፍና ምን ማያመጣው ነገር አለ አንተ ጋር ምን አመጣች 22 ኪሎ ኦርጋኒጋ የፋቲ ሊቨር አለኝና አጋጣሚ ለሌላ ፋቲ ሊቨር ለሌላ ህክምና ሄጄ ድሮ ኪድኒ ስቶን ነበረኝ ከብዙ ጊዜ በፊት ወደ 5 ዓመት ይሆናል ይመስለኛል 4 ዓመት እና እሱን ቼክ ስለማደርግ እሱን መኖሩን ቼክ በማድረግ ጊዜ የፋቲ ሊቨር አለኝና እሱ አንድ መነሻ ነበር ለማስተካከል እንደመነሻም አንድ የሆነኝ እሱ ነው እንዳስብበት ሌሎች ጥሩ ናቸው ያለው ፕሬሸር ጋም ከኮሌስትሮል ከስኳር ጋር በተያያዘ ገና አልደረስኩበትም ማለት ነው ጥሩ ነው የነበረው ውጤት እጅ ላይ አለ የኮሌስትሮል ውጤት ይታያል ትንሽ ቆየ ቼክ ካደረኩኝ አሁን እጄ ላይ የለም እስቲ በውስጥም ትልክልናለህ ምክንያቱም እያንዳንዷን ነገር ዙም አድርጌ ባይ እንግዲህ የሆነ ነገር አጣምሬ ግን እንዳለ አሁን ኢንተርናሽናል ክሊኒካል ላቦራቶሪ ነበር በወቅቱ ቼክ ያደረኩት ጠቅላላ ምርመራ ከዛ እዛ ላይ እንግዲህ የሚያሳየው ኤጅድ እንደሆንኩ በጣም እድሜም ከፍ እንዳለ አድርጎ ነው መጨረሻ ላይ ሪዛልት የሚመጣ ብዙ ኤክሰስ የሆነ ፋት ለ10 ዓመት አካባቢ ማለት ነው ኦልሞስት ያስኩትኝና መጨመር ከጀመረ ይዛል ያህል ጊዜ ሆኗል ያው ውፍረት እና ውሸት ሳይታወቅ እንደዚህ የሚባል አባባል አለ ለራሱ አይታወቅም ይባል እና አንድ ለራሱ አይታወቅም ያው ከኔ በላይ መቼም ስለ ውፍረት የሚያወራ ሰው ያለ አይመስለኝም ባይ ዘ ዌይ አንተም የጀመረ በ26 ዓመት አካባቢ ነው ትክክል 10 ዓመት በፊት ከሆነ የጀመረ አሁን 36 ዓመቴ ነው ስላልከኝ ነው ትክክል እኔም የጀመረኝ በ26 ዓመቴ ነው በ26 ዓመት እንግዲህ አስበው ኦቨር አምቢሽስ የሆነ ያንግ ፊዚሽን አፋር ስመደብ ደስ ብሎ የሄድኩኝ እጄን ኪስ አድርጌ ልጅነቱን አስበው ምንም አይመስልህም ኦኬ ጎንደር አፋር ጥላከኝ አፋር ተቀጠቀጠ ኦኬ በከል ይመጣልሃል ማን በከል እንግዲህ ትናንሽ ሳምንት ያልሞላቸው ፍየሎች ናቸው የበከል ስጋ አቤት ጥፍጥና ሚታረኩት አውራቱ ቢራ ይመጣልሃል 26 ዓመት ጎረምሳና ለምን ደማ ጠጣው ትበላለህ ማን 53 ኪሎ 10 ኪሎ ጌን አድርጌ በ3 ወር within 3 months within 3 months 3 ኪሎ ጌን አድርጌ ማን 10 ኪሎ ጌን አድርጌ ከ53 63 ይዤ ዲላ ደግሞ በዛ ጊዜ የገልጥብስ ፋሽን ነበረ ገልጥብስ ስሙ ራሱ ቸስ ነው የሚለው እንደ ዲላ ሰዎች እንላቁታልና ቸስ ጋር ይመጣልሃል ጮማ አለው ምናምን በዳቦ አጣብቀ ጥራልኝ በእንጀራ ምናምን አጣብቀ ትበላለህ ክትፎ ዲላ ያለው ክትፎ ልዩ ነው እሱም በቅቤ ትበላለህ ጥራልኝ ቡላው ቆጮ እንጀራው ቢራው ድራፍቱ ፍር አይታወቅም ቢኮዝ ጓደኛም እየወፈረ ነው ጓደኛ ያንተን ውፍረት አየውም እሱም እየወፈረ ነው ብቻ ተነጥለህ አይደለም እየወፈርክ ያለው እያማረብን ነው አማረብህ ኤቭሪባዲ ስገላል እየቀየርን ያለ ነው ገብቶሃል ያንን ሰዎች ውፍረትን እንዲጸየፉ ውፍረት አይደለም ኦቨር ፋቲነስ ነው ብዬ የማስበው እና ኦቨር ፋቲነስን እንዲጸየፉ ነው እየሰራን ያለ ነው እመነኝ ልጆቻችን ይጸየፉታል አሁን እየጀመሩ ነው ይጸየፉታል
እና ትክክል ላይ ነው እየሰራን ያለ ነው። ፋቲ ሊቨር ልንገርህና አንተ ፋቲ ሊቨር መሆኑን ብቻ ነው አብራሱ ደስ አይል ፋቲ ሊቨር ኤቭሪባዲ ያለው ፋቲ ሊቨር ምን ማለት መሰለህ? ጉበት ውስጥ ዜሮ ፋት ምንም ፋት መኖር የለበትም። እንግዲህ የፍየልን ጉበት አስባት፣ ቀይ የሆነ ደስ ሲል መልኩን ግለጸው። እንዴት ነው የሚገለጸው? ደስ የሚል የበሬ ስጋ ወይ የፍየል ስጋ ደስ የሚል ከለር አለው አይደል? እሱ ወደሚያስጠላ ቢጫ ነገር እየተቀየረ ነው ብለህ አስበው። ፋት አለው ፋት የተቀጠቀ ነው የሆነ ደስ የማይል ከጉበት ከለር ውጪ የሆነ ነገር እየያዘ ነው። መሆን የለበትም ብያለሁ። ከየት የመጣ ፋት አንተ አታውቅም። ጠዋትም ፍርፍር፣ ቀንም ፍርፍር፣ ማታም ፍርፍር፣ ቅድም ያወራናቸውን አልኮል ኢነርጂዎችንም ጨምር፣ ለስተፋጆችንም ጨምር፣ ድራፍቱንም ጨምር። ሴፍ የሆነ የፋት መቀመጫ አለ። ሰውነታችን ቆዳ ስር ነው ሴፈስት የፋት ማስቀመጫ ዲፖ። አንተ አታውቅም። እየሞላኸው ነው። መሄድ ሰውነት ኢነርጂን አያባክንም። ክፉ ቀን ይሄ ሰውዬ አያቆምም እንዴ? ክረምቱ ነው እንደ ዝም ብሎ የሚበላው። ኢቮሉሽኑ እንደዛ ነው። በክረምት ነበር ሰዎች ብዙ ምግብ እንደ ጉድ የሚያገኙት። ሰውነት እሱን ያውቃል። ስለዚህ ማስቀመጥ አለበት። በጋ ይመጣል፣ የረሃብ ጊዜ ይመጣል ብሎ እያስቀመጠ ነው። አንተ አታውቅም። ሴፍ ቦታውን ጨረስከው፣ ሞላህና በቃ ፋይናሊ ሴፍ ያልሆነ ቦታ ላይ መቀመጥ ይጀምራል። ሆዲ ውስጥ ማለት ነው። ቦርጭ መሆኑ ነው። አሁን ነው ቪዝራል ፋት መሆኑ ነው። ያ ስቲል የፋት ሴሎች ናቸው። አይተህ ከሆነ ኩላሊት ዙሪያ ላይ፣ አንጀት ዙሪያ ላይ ፍየል ስታደርግ ያየኸው ስብ ቦታ ምናምን አለ፣ ሞራ ምናምን። ሳማው ፋት ሴሎች ናቸው፣ ግን ራይት ቦታ አይደለም። ትርፍ በመሆኑ እዛ ውስጥ ያስቀምጣል። አሁንም ቦታ ሞላ። ሰውየው አያውቅም። እየላከ ነው። ቁርስ፣ ምሳ፣ እራት፣ መክሰስ ብሎ ኤነርጂ እየገባ ነው። ይህ ያርግ ሰውነት ጋሽበትን በልያዝ አንተ ውስጥ ደግሞ ላስቀምጥ። ጉበት ብቻ አይደለም፣ ጣፊያ ውስጥ ይሰገሰጋል፣ የልብ ጡንቻዎች ውስጥ ይሰገሰጋል፣ አርተሪዎች ላይ ይሰገሰጋል። ኢቭን ምላሱ ሁሉ ይወፍራል። ምላሱ ላንቃህል ስተኛ ታንኮራፋለህ ምናምን። ኤቭሪ ቦታ ላይ ፋት ትክክ ይላል። ትክክል። በመጨረሻስ መሄጃ በሙሉ ጡንቻ ላይ ይሞላል አልኩ። ጉበት ላይ ሞልቷል። ሁሉም ቦታ ሞላ። በቃ እምቢ አሉ። ከዚህ በኋላ ዘጉ በራቸው ሁሉም። ከዚያስ ስኳር ከፍ ይላል። አሁን መሄጃ ያጣ ስኳር እኮ ነው። አሁን መሄጃ ያጣ እኮ ፋት ነው፣ ኮሌስትሮል። ገባህ አይደለ? ኢነርጂያው ለምላ እየተንሳፈፈ ይሄዳል። ሞላ መንገድ ሆቲንግ ሞላ ፉል። ትክክል። ምንድን ነው ልጆችን የሚጨውት? አንተ ልጆች ናቸው? አዎ እኔ ቤድሩም ነኝ። ራቅ ብያለሁ ግን ይሰማል። አሁን አቴንሽን ፍለጋ እኮ ነው። አሁን ነው የመጣህላቸው። ትክክል። አብረን የመጣ ነው። አዎ ግን መጫወት የሚፈልጉበት እድሜ። ስንት ዓመታቸው ነው? አንድ ልጅ ነው ያለኝ። 1 ዓመት ከ2 ወር ሆኖታል። በጣም ፈልገዋል እኮ እንግዲህ ያው ጥሎ እንጨርሳለን። አዎ ልትኖርለት እኮ ይገባሃል አይደል? እውነት ነው። ላስት እሑድ ግራጁዌሽን ነበረኝ የልጄ። ሃይስኩል ግራጁዌት ያደርጋሉ። አርሰባ አንዳንድ ስኩሎች ታውቃለህ እንደዛ ያደርጋሉ። እና ልጄ ከፊት ለፊቴ ነው፣ ጋዋን ለብሷል። እኛ ከእናቱ ጋር ከወንድሙ ጋር ምናምን ከኋላ ቁጭ ብለናል። እና ተጠራ ስሙ። እኔ ካሜራ ይዤ ምናምን እየጨረስኩ ነው። አላየኝም እሱ። ጋዋናቸውን ለበሱ ምናምን። ሴሬሞኒ ተፈጸመና ቦርሳቸው ላይ ተቀመጡ። እና ቴክስት አደረግልኝ። ዳድ የት አለህ አለኝ። ገብቶሃል? እምባዬ ነው የመጣው። እየፈላለገኝ ነበር ለካ እምባዬ ነው። የት አለህ አለው ከኋላ አልኩት። አየህ ኮንፈርት ምናምን እንዴት እንደሚረጋጋ አማን። ሁል ጊዜ ሲፈልግ ልጅ ከጎኑ አለህለት። አየህ ሲያገባ ከጎኑ፣ ሲመረቅም ከጎኑ። ያ የሚሆነው ግን ቅድም ያልኩ ፋት ይሄ ሁሉ ያሳጣሃል። እውነት ነው እንዳልኩ ከፋቲ ሊቨር በኋላ ዲያቤተስ ነው የሚመጣው። ትክክል። በህክምና ምንድን ነው የምናደርግህ? ሜትፎርሚን ነው የምናስጀምር። ሰምተሃል? ጓደኞች ጀምረዋል እኮ ደውልላቸው። ሁሉም ጋር አሁን ጀምረዋል። ሜትፎርሚን ይሄንን አይነካውም። ያንን እንጀራ እየበላ ምናልባትም ገብስ ዳቦ እየቀይረ እየቀጠቀጥከው እየሞላኸው ነው። ጉበት ላይ ያለው ሜትፎርሚን አይነካውም።
ጉበት እየታመመ ነው። ቅድም ያልኩ ፋት ሁሉም ሰውነት ላይ ሞልቷል ብያለሁ። ጢም ብለሃል እዚህ ድረስ ብያለሁ። ያነ ቀይሮ ሜትፎርሚን ስኳሯን ብቻ ከላይ ተንሳፈፈችዋል ፍን ያደርግልሃል። ትክክል። ሜትፎርሚን እየወሰድክ ምናልባትም ከሜትፎርሚን ጋልቫስ ሜትፎርሲ ጋር ምን እያለን ኢንሱሊን ላይ እያደረግን አንተ ግን ሞር እየታመምክ ነው። ይህን አነካ ነውማ። ትክክል። ይህን ስላልነካ ነው አንድ ቀን አይን ላይ ዜና፣ አንድ ቀን የኩላሊት ዜና፣ አንድ ቀን የስትሮክ ዜና፣ አንድ ቀን የሃርት አታክ ዜና ይመጣና ቤቢዬን እንግዲህ አልጠራውም እሱን ቃልና ወርስ ላይፍ እንግዲህ በዚህ ሁሉ ላይፍ ኳሊቲ ተበላሻሸ ነው እንግዲህ ቢኮዝ ጋር እየኖርክ ነው። ያደላውን ምኑ ጋር ምን እንደሳትን አየበክምና እውነት ለመናገር ትልቁ ነገር ትክክል። ፋቲ ሊቨር ገብቶሃል። አሁን የስኳር በሽታ መንገድ ነው። አንተ እኛን ያልኩ ቅድም ምንድነው 10 ዓመት እኮ ነው የታቀፍካት። እኔ ኦልሞስት 25 ዓመት ታቅፌ ነው እንግዲህ የወለድኩት። አንተ ስለኖርክ እንደዚህ አይነት ሰዎች ስላሉ የሚያነቁን ዘመኑም እንግዲህ እኛን ጠቀምን ማለት ነው። እኔን ያሰቃየኝ እኮ አልኩ። እኔን ያሰቃየኝ ለ25 ዓመት ነው። አንተ በ10 ዓመት ላይ ነው ያዝከው። ሲስተሙ ነው። ሲስተሙ ሲዋቀር ትክክል። አፋረ ሜዲኬሽን ትክክል። ሲምፕተም ላይ በቃ ሩት ኮዝ አሁን እኮ ጀስት በቃ ሩት ኮዝህን ጀምርሃል እኮ። አሁን እንዴት እንደጀመርክ ትንሽ በኋላ ላይ እናወራለን። እዚህ በኋላ ግን ኪስ አድርገህ እኮ ነው ወክ የምታደርገው። ትክክል። ኧረ ከአሁኑ ብዙ ሰው ነው እየጠየቀኝ ያለው። በዚህ እንኳን ምግብህን እንሂልህ ትክክል እያደረክ መሆኑን እንሂልህ። ዛሬ ምን በላህ ቁርስ ላይ? ቁርስ ላይ አቮካዶ እና እንቁላል ነው የበላሁት። ስንት እንቁላል በላህ? 2 እንቁላል 2 አቮካዶ። 2 እንቁላል ሲደመር 2 አቮካዶ። እንቁላሉ አስኳል አለው? አዎ እሱን ትምህርቱን ወስጃለሁ፣ ግን ማባከል ስለተሰለኝ አንድ ላይ ነው የወሰድኩት። 2 እንቁላል ሲደመር ከነስኳል ሲደመር 2 አቮካዶ። yes ኦኬ። ምሳ ላይ ሰላጣ እንደዚህ ቲማቲም ኩከምበር አለው። ከጎኑ ደግሞ ትንሽዬ ስጋ አለች። ምን ያክል ይሆናል ስጋህን? ስጋው አንድ 4 ማንኪያ የሾርባ ማንኪያ የሚሆን 50 ግራም እንደው ከፍ አድርገን 50 ግራም እንያዝልህ። 100 ግራም የእጃችን መዳፍ የምታክል ነው። ኦኬ። ልክ አንተ የበላኸውን በአእምሮ ያዝና ዛሬ የበላሁትን የስጋ ብዛት ልክ ለጥፌዋለሁ። ቲክቶክ ላይ ታየዋለህ በኋላ። እሺ። እኔ ሽማግሌው እንኳን እንደዚህ እየበላሁ አንተ እየፈራች የምታክል 4 ማንኪያ። ስንት ማንኪያ ነው የጎረስኩት? ምሳቃይ ማነስ ትላለሽ። በእርግጥ ለዛ ፖርሽኑን እንትኑን አብዝቼው ነው የቅጠላቅጠሉ። እናወራለን እኮ ነው። ቢሮ መምጣታችሁ ግድ የሚሆነው ለዚህ ነው። ቢኮዝ ተከታትለኝ ነው ይሄን ያደረከው በአንተ መንገድ በገባን። ትክክል። ከአሁን በፊት ዶክተር ከ3 ዓመት በፊት ኢንተርሚቴንት ፋስቲንግ ፌመስ የሆነ በመጣ ጊዜ ሞክሬ ነበር እና ጨጓራ መጣ። በእርግጥ ኪሎ ጥሩ የቀነስኩ ነበር። 7-8 ኪሎ ቀንሻለሁ በወቅቱ፣ ግን ትንሽ ከባድ ነበረ። ድካም አለው ምናምን። ይሄ በጣም እንጆ እያደረኩት ምግቡንም ወደዋይ ምግብ ነው እየተሰራልኝ ያለው፣ ያው ባለቤቴ እያገዘችኝ እና ጥሩ ኢንጆይ የማደርገው አይነት ሆነ እንጂ ከአሁን በፊት ሮንግ እንግዲህ የሆነ ነገር ሞክረናል። ጎበዝ። በስፖርቱ ብዙ ተሞክሯል። በየክረምቱ በየምኑ አልሆነም። አይሰራም ብለናል እኮ እኛ። ፋስቲንግ አይሰራም። እድሜ ልክህን ያንን መንቴን አታደርግም። የረሃብ መንገድም አይሰራም። የኤክሰርሳይዝ መንገድም አይሰራም። ብዙ አውርተናል። ቪዲዮቹን ስታይ በደንብ ተምረሃል። ተመስገን ነው። ውዷ ባለቤት ምን አበላችሁ አሁን? አሁን ደግሞ ራት እንግዲህ እንደዚህ ሰላጣም ቲማቲሙ ምኑም አለ፣ ከጎን እንቁላል አለ፣ ቱና አለው። እየተከታተፈ ነው እንደ ጉድ። አዎ ማንኪያና ሹካ ጋር ሆነናል። ትክክል። ኮመንት ይታያል እንግዲህ። አንዳንድ እነ ስማርት አይቀልዱም። እነ ስማርትን ያየሃቸው? አዎ ኤክስ እያጠጡ ነው እንዴ? አልገረመም እንዴ? ፈጽሞ አንተ ፐርፌክት ነኝ ብለን እየሰራ ያለው እርግጠኛ ነኝ። አዎ እስቲ ራይት ምሰጥ ሰው ካለ እንጠብቅ። እሺ ግን ስማርትን ነው ማየት። ሮንግ ብለሃለች።
223 ሰዎች እርግጠኛ ነኝ ብዙ ከዚህ በፊትም ላይቭ ላይ የነበሩ ሰዎች ናቸው ብዬ አስባለሁ። ይኸው እና ሃይሚን ታያቸዋለህ። አልተበላም ምኑን በላኸው እያሉ ነው። yes okay so ትልቁ ነገር እንጀራ ማቆሙን ነው ትልቁን ያስኮ ፓርት። አንተ አሁን ካርቦሃይድሬት ላይ ነው ያለው። ትክክል። እሱ ቻፕተር ገና የመጀመሪያ ቪዲዮዎች ላይ ነው እንግዲህ እንጀራ ላይ ጦርነት በምናወጅበት ታይም ላይ ነው እንጀራ ምናምን እሷ ጋር ነው በደንብ ያየኸውና የቅርብ ወደዚህ ነው አሁን የመጨረሻዎቹ አካባቢ ላይ ሰውነታችን ምንድነው የሚፈልገው ነው ትልቁ ነገር። ያንተ ኪሎ አሁን ኦልሞስት 62 ኪሎ አንተ ነው ብያለሁ። ያንተ ሰውነት እሱ ነው 62 ኪሎ አሁን ብንደምር ያንተን አጥንትን ጡንቻን ኦርጋኖችን በሙሉ ብንደምር ሊን ማስ ከፋቶች ያለ አንተ ማስ 62 ኪሎ ግራም ነው። ያ 62 ኪሎ ግራም 120 ግራም አካባቢ ፕሮቲን የሚፈልግ ሆኖ ሳለ አንተ እስኮን የበላኸውን ብንደምር 10 ግራም እንኳን አልበላህም። አያረላው ሰውነት ተራበ ነው የሚፈልገውን ነገር እያገኘ ነው። እንግዲህ አስብ 1 ቴዝ 120 130 ግራም ለሚፈልግ ሰውነት 10 ግራም እንኳን አልሰጠኸው። ባለቤት ይሄንን ሰምተውን ተራርጣ እንኳን ብዙ አሳ ብታበላ very unlikely ምናልባት 60% አካባቢ ብትመጣ ነው። እሱም ሰዓት ይወጣል because almost early ቢሆን ነው የሚሻለው። ሁለተኛ ከፍተኛ ፋት እየወሰድክ ነው። 2 እንቁላል 2 አስኳል ወስደሃል። ሁለት አቮካዶ ደግሞ 5 አስኳል የሚያክል ፋት ሰውነት ላይ ገብቷል። ፋት አየህረላ አንተ የምትታገለው ፋት እያለ ብዙ ፋት እየሰጠኸው ነው። አትክልት ላይ በከፍተኛ ደረጃ ጦርነት እያወጅክ ነው። ምንድነው ያ ሁሉ አትክልት ግርግር? እሷንም እኮ እያደከምካት ነው። ከጊዜ በኋላ ስጭት ነው የሚላት ያ ሁሉ ከዚህ መከታተፍ ሲምፕል አድርገው። አሳ ከሆነ ጎመን አለ በቃ ጨረስክ። ኦኬ ስጋ ከሆነ በቂ ስጋ ጎመን ካለ በቃ ጨረስክ። እንቁላል ካለው ከሆነ አስኳል ምናምን አውጪ ምናምን በላት። ኦኬ እኔ ጋር መተህ እንግዲህ ዴይሊ ምን ያክል የሚለውን ካልኩሌት እስከማደርግ ድረስ እንቁላል ነጩን አስኳል አውጣ ጎመን ሌላ ጊዜ ትክክለኛ እንጂ ያደከምካት እኮ ስጭት እኮ ነው የሚለው አንተ እኮ ሳትተኮስ ስለማታውቅ ነው። እውነት ነው። የለችም እንደሷ ራሷ እንደው መቼም ያለች ነው አደርሳታለሁ አለሳለሁ። ኦኬ ይሄ ለሁላችንም ነው ብሎኛል። የዌት ሎስ አይደለም ለካ። ስለዚህ አብረን ነው በጤና መቀጠል ያለብንና እኔ የምበላውን አንቺም ቢበላት አንድ ቀን ወክ እያደረጋችሁ ነው እንቀጠቅጠዋለን። የሰፈር ነው ገርጂ ነው ወይስ ቦሌ? 4 ኪሎ ነኝ። 4 ኪሎ ይሄውን ፍቅር እየሰሙ ነው። ፎሎ አድርገዋል። አንተም ፎሎ አድርጋቸው ፕሮግራም ካለ እሺ አመሰግናለሁ። yes thank you በጣም እሺ። መግዲ አንሚት አድርጊ። ሰላም ዶክ እንዴት አመሸክ? እግዚአብሔር ይመስገን ደህና ነኝ አለሁ። እየበረታ 222 ሰው በጣም ደስ ይላል። በርትተሃል በጣም ያን ሁሉ ሰው ያስተናገድክ አትመስልም። ያበረታኛል እኮ የሰውም ሁኔታ ብዙዎች ለውጣቸውን ሳይ ከየት እንደሚመጣ እንኳን አላውቅም። እግዚአብሔር ይመስገን። እነ ማሚን እንግዲህ ታንክ ዩ ያቸው ትልቁ ነገር የነሱ በጣም እነ ማሚ ናቸው ዋናዎቹ እነ ማሚ ናቸው ከኋላ ሆነው ብዙ ነገር እየተጫወቱ ያሉት። እግዚአብሔር ለነሱም እድሜና ጤና ይስጣቸው ላለው። እሺ 237 ሰው ይታየኛል። በያላችሁበት አካባቢ እንዴት አመሻችሁ፣ እንዴት ዋላችሁ፣ እንዴት አደራችሁ ላለው አንዳንድ ማስታወቂያዎችን ለማስተዋወቅ ነው የገባሁት። ዛሬ ላይ መታችሁ አገልግሎት ገርጂን ባለው ኦፊሳችን ቦሌም ባለው ኦፊሳችን አገልግሎት አግኝታችሁ የሄዳችሁ ሰዎች በጣም ደስተኞች እንደነበራችሁ የደወላችሁ ነግራችሁናል። እናመሰግናለን። ከክፍለ ሀገራትም የመጣችሁ ሰዎች በጣም እናመሰግናለን። ሌላው ደግሞ ከመቀሌ የመጣች የሻምፒዮን አባል የሺን ሳላመሰግን አላልፍም። በጣም እናመሰግናለን የሺዬ፣ እግዚአብሔር ያክብርሽ መታይ ስለጠየቅሽን እናመሰግናለን በጣም። እንደተለመደው ለነገም ቀጠሮ የተያዘላችሁ ሰዎች እንግዲህ ከ2 ሰዓት ተኩል እስከ 8 ሰዓት ድረስ ገርጂ ቶቶት ጎን በሚገኘው ንግድ ባንክ ያለበት 3ኛ ህንፃ ላይ ነው ቢሮአችን። የኦፊስ ነምበር 306 307 በመምጣት በተሰጣችሁ ሰዓት መሰረት አገልግሎቱን ማግኘት ትችላላችሁ። ሌላም ደግሞ መጣችሁ ዛው ሪጅስተር ማድረግም ትችላላችሁ።
ኦንላይን ላይ የተመዘገባችሁ ሰዎች በሰጠናችሁ ታይም መሰረት በመምጣት አገልግሎቱን ማግኘት ትችላላችሁ። አሁንም እንደተለመደው ከክፍለ ሀገር ለምትመጡ ሰዎች ቅድሚያ እንሰጣለን፣ አገልግሎቱን በጊዜ አግኝታችሁ እንድትመለሱ። ሌላው ደግሞ ከሰዓት በኋላ ቦሌ ዴሽ ገዳ ህንፃ 8ኛ ፍሎር ላይ ዶክተርም አሁን እዛው ቁጭ ብሎ ነው የሚገኘው። እንግዲህ ከ9 ሰዓት ተኩል በኋላ እስከ 12 ሰዓት ድረስ አገልግሎቱን እንሰጣለን ማለት ነው። የተመዘገባችሁ ሰዎች ሰዓት ቀጠሮ የሰጠናችሁ ሰዎች መታችሁ እንድትገለገሉ እንላለን። ሌላው ደግሞ ምንድነው ፍቅር እንደነገረቻችሁ ይቅርታ እንግዲህ ማታ ስለሆነ ቤት ስለሆንኩኝ ጫጫታ አለ። ፍቅር እንደነገረቻችሁ ዩቲዩብ ላይ በመከታተል ቲክቶክ ላይ በመከታተል ለውጥ ያመጣችሁ ሰዎች ይቅርታ በጣም እንግዲህ ለውጥ ያመጣችሁ ሰዎች ለምስክርነት እንግዲህ እኔ በቃለው ምስክርነት ሰጣለው በጣም በማየት ብቻ ለውጥ አምጥቻለሁ የምትሉ ሰዎች እንዲሁም የሻምፒዮን አባላት ደግሞ የሆናችሁ አሁንም እኛም ስለ ዶክተር ያመጣነው ለውጥ ቢፎር እና አፍተራችንን በማቅረብ ይሄን ነገር ምስክርነት እንሰጣለን ለሌሎች ሰዎች መነሳሳት እንሆናለን የምትሉ ፍቅርን በኮሙኒኬት አድርጓት 0911 042280 ላይ በመደወል መመዝገብ ትችላላችሁ። ሌላው ኦንላይን ሰርቪስ ማግኘት የምትፈልጉ ከአዲስ አበባ ውጪና በሌሎች ከኢትዮጵያ ውጪ ያላችሁ ክፍለ ዓለማት ላይ የምትገኙ የአራታችንን ስልክ ያው ኮሜንት ላይ ያስቀምጥንላችሁ ነው። በመመዝገብ አገልግሎቱን ማግኘት ትችላላችሁ። ሌላው እንደተለመደው ያው እንግዲህ እነዚህን የተመዘገቡ ሰዎችንም አገልግሎት እየሰጠን ፍሪ ሰርቪስ ደግሞ እንግዲህ ከ3 ከ4 ከ5 ከዛም በላይ በየቀኑ እንሰጣለን። ዶክተር ያው ደከመኝ ሰለቸኝ ሳይል እነዚህን ሁሉ ሰዎችም በነፃም አገልግሎት እየሰጠን እያገለገልን ነው። ይሄን ሁኔታ ይሄን ለመደገፍ የምትፈልጉ ሰዎች ደግሞ እንዲሁም ኮሙኒኬት አድርጉን በውስጥ ዶኔት በማድረግ ሌሎች ፍሪ ሰርቪስ የሚፈልጉ ሰዎችን ማገልገል ትችላላችሁ ማለት ነው። ሌላው ደግሞ ማሰምርበት ነገር ምንድነው ቲክቶክ ላይም ዩቲዩብ ላይም እያያችሁ ለውጥ ልታመጡ ትችላላችሁ። ሞር ደግሞ ሬጂስተር በማድረግ ከዶክተር ሜሪ ጋር በመገናኘት እናንተ ካላችሁ ቁመትና ክብደት አንፃር የምትወስዱት ፕሮቲን የምትወስዱት ቶታል ሚል ሪኳየርመንት ካልኩሌት ተደርጎላችሁ ደግሞ ስትመገቡ ሞር የተሻለ ፈጣን የሆነ ለውጥ ጤናማ የሆነ ለውጥ ማምጣት ይቻላልና ሬጂስተር አድርጉ እላለሁ። አመሰግናለሁ። ሰላም ሁኑ። ቴንክ ዩ ዶክ በርታ። Yes, thank you በጣም ሁለት ሰው ይታየኛል። ታይማችን እየሄደ ነው። አንሚት አድርጉ አንዳችሁ። ሰላም ዶክተር፣ እንዴት ነሽ? ፒስ እግዚአብሔር ይመስገን ሰላም ነው። ምን ገጠመሽ? እግዚአብሔር ይመስገን ፒስ። ምን ገጠመሽ? እኔ ስለሪ ብትነግረኝ ሪ ያመኛል። ስለማን ነው እያወራን ያለ ነው? ግማሽ ላይ ነው የገባሁት። ገባኝ። እድሜ ስንት ነው? 29 29 ኪሎ ስንት ነው? ኪሎ 65 ቁመትሽ ስንት ነው? ምን ቁመትሽ? ሜትር ከ75 ሜትር ከ72 በየትኛው እንደያዝልሽ እርግጠኛ አይደለሁም። ብቻ ሜትር ከ72 ያዝ። ሜትር ከ72 ቦርጭ አለ? የተወሰነ ከወለድኩ በኋላ ነው ቦርጭ መጣ። ሪህ እንዴት አደረገሽ? እንዴት ነው ያለሽ? እሪ መጀመሪያ እግሬ ላይ ግራ እግሬን ነበረ ከታች ቁርጭምጭምቴ ጋር እግራችን አላለ ጫማችን ግማሽ ጎኑ ደንዝዟል እና አንዳንዴ ይቆረጥመኛል፣ አንዳንዴ የሚሯሯጥ ነገር አለ። አሁን ከጉልበቴ ላይ የሆነ ይሮጥና ደግሞ ሌላ ቦታ ላይ ቀና ብሎ ደግሞ ታፋይ ላይ ከዛ ሩጦ ደግሞ ከወገቤ ሩጦ በትከሻዬ እንዳለ የሆነ ቦታ አለ አይደል የሚንደፋደፍ ነገር አለው። ይሄ የሪህ ምልክት ይወጋኛል። ቆይ ይሄ አንደኛ የሪህ ምልክት አይደለም። ኦኬ ስላንቺ ነው እያወራን ያለ ነው። ፈጽሞ የምትነግሪኝ ነገር የሪህ ምልክት አይደለም። እሺ ሁለተኛ ነገር ሪህ በአንቺ እድሜ ሴቶች ላይ
ፔሪየድ የምታይ ሴት ላይ ኮመን አይደለም። እሺ ሶስተኛ ሪህ እጅግ በጣም ሜታቦሊካሊ ሲክ የሆኑ ሰዎች በተለይ ወንዶች ቦርጫሞች እሺ ብዙ ጊዜ መጠጥ የሚያበዙ አልኮል የሚያበዙ ቢራ የሚያዘወትሩ ሰዎች ላይ የሚከሰት በሽታ ነው። ሪህ ህመሙ ኮመን ሳይቱ ብዙ ጊዜ የሚያመን እግራችን የእግራችን አውራጣት መጥቶ ከእግር ጋር የሚገናኝበት ቦታ አለ አይደል? የእግር አውራጣት ከእግርሽ ጋር የሚገናኝበት እሱን ነው የሚያመው። ህመም ሳይሆን ደግሞ ያሳብድሻል፣ ያብጣል። ህመሙ ከፍተኛ ከመሆኑ የተነሳ እድሜ ልክሽን አትረሺውም። ያስነክስሻል፣ ያብጣል፣ ያሳብድሻል። ሐኪም ቤት ካልታከምሽ ፈጽሞ ቤት ቁጭ ብለሽ የምታዩ በሽታ አይደለም እና እውነት ለመናገር የአንቺ ኬዝ ከሪህ ጋር የሚገናኝ ነገር አይደለም። እየተገር ነው ያለሽው። እኔ ዱባይ ነኝ፣ ግን ዱባይ ከመምጣቴ በፊት እርጉዝ ሁኜ ምርመራ ላይ ሲሄድ እንደዚሁ አሞኝ ሄጄ እሪ ነው አንደኛ ደረጃ ደርሷል ነበር ያሉት። ኮመንት ማድረግ አልችልም። ባላየሁት ነገር ላይ ኮመንት ማድረግ አልችልም። ቅድም ነገርኩሽን አትርሺ። ከአእምሮሽ ውስጥ ሪህ የሚለውን ነገር አውጪ። እዛው ባለሽበት ኮሚኒኬት አድርጊና እናግዝሻለን። ስልክ ባውላ አለ። እሺ ዶክተር ያመሰግናለሁ። ጎበዝ። DWM አንሚዩት አድርግ። ፍቅር ሌላ ሰው አታስገቢ። ሃይሚ እያየሁሽ ነው። ሰላም ዶክተር፣ ሰላም ሰላም ነው ዶክተር? ደህና ነኝ። ፒስ ሁሉ ሰላም ግናለ ዶክተር፣ ሰላም ነው? እንደምን ነህ? እግዚአብሔር ይመስገን ደህና ነኝ። ያ ክብደት ለመቀነስ ፈልጌ ነበረ። በፋስቲንግ ጀምሬ ትንሽ ተሳክቶልኝ ነበር። ነገር ግን በዛ መቀጠል ስላልቻልኩ አሁን ወደ ቀድሞ ቦታ እየተመለሰ ነው። ምን ሐሳብ ፈልጌ ነው ዶክተርዬ። ሁልጊዜ ስናወራ ሰምተሃል። ኦኬ፣ ከፋስቲንግ በፊት ምንድነው መቅደም ያለበት? ሰውነት መመገብ አለበት። ኦኬ፣ ሰውነት ማሽን ነው። ማሽን ፋብሪካ ነው። ፋብሪካው ግብአት ይፈልጋል። ኦኬ፣ ፋስቲንግ ከማለታችን በፊት ዊንዶ አለ። ኢንተርሚተንት ፋስቲንግ ያልከኝ የመመገቢያ ዊንዶ አለ። ለምሳሌ በ6 ሰዓት ጊዜ ውስጥ የምትፈልገውን ነገር ሰውነት የሚፈልገውን ነገር አቀብለው 18ቱን ሰዓት ከምግብ ተቆጠብ። ቤስት አጨበጭብላለሁ። እንደሱ ሆኖ ቢሆን ያንተ ፋስቲንግ ቁርስ ትዘልና ምሳ ላይ ያንኑ እንጀራ በወጥ ተበድባለህ። ለዚያውም ከመጠን በላይ ነው የምትደበድበው። ምክንያቱም አልበላሁም ብለህ ነው የምታስበው። ነገም አልበላም እስከዚህ ሰዓት ብለህ ነው የምታስበው። ኦኬ፣ ያ ነው ፋስቲንግ ሮንግ የሚሆነው። አሁን ባልኩ ምክንያት ሰማቀው ነው። ሞክረነዋል። አሁን የምትለውን በሙሉ ተቃጥለን አልፈንበት ነው የመጣ ነው። አይተነዋል። ኦኬ፣ ሰውነትን እያስራብክ በመሆኑ ለምሳሌ ዛሬ 8 ሰዓት ላይ ነው የበላሁት። ቁርሴን ደብድቤዋለሁ፣ ለጥፌዋለሁ። ክሊያንቶቼ ያውቃሉ የምበላውን። አሁን በሞቴ ጉረስ ብለህ ብትለኝ እዚህ ጋር ላይልህ አልችልም። እንኳን ልጎርስ ምግብ አልችልም። ፋስት እያደረኩ ነው ማለት ነው። 8 ሰዓት ላይ በልቻለሁ ብያለሁ። እስከ ነገ ጠዋት 2 ሰዓት አልበላም ወይ 3 ሰዓት ድረስ አልበላም። አሁን እንግዲህ ስራም ጀምሬ እንግዲህ በአስተርጅና ከጡረታ ተመልሼ ስራ ገብቻለሁ። እንደሰማኸው ወይ ቀደም ብዬ እበላለሁ 2 ሰዓት ላይ ከ8 ሰዓት ኦኬ እስከ ነገ 2 ሰዓት ካልበላው 16 ወይ 17 ወይ 18 ሰዓት ጾምኩ አልጾምኩም ጾሜያለሁ አይደለም። ግን ሰውነቴ የሚፈልገውን ደግሞ ሰጥቼዋለሁ አልሰጠሁም? እውነት ነው። ሰውነቴ የሚፈልገውን ማንም አይነግረኝማ። እንግዲህ ደብድቤዋለሁ። እየበሉ መጾም ይቻል። እኛ መንገድ ሰዓትንና 72 ሰዓት ወተር ፋስቲንግ ጥቅሞች ብለን አወጅን። 72 እኮ አይደለም፣ እኔ 7 ቀን ሁሉ ሰምቻለሁ። 5 ቀን 7 ቀን የሰሙት የ7 ቀን የወተር ፋስቲንግ ብለን አወጅን። ሰዎች ተሰቃዩ በየቤታቸው። በጣም ጠወለጉ። ቆዳት ተሸበሸበ፣ ጡንቻ አለቀ። ኦኬ፣ መልሰ ደግሞ ደስ ይልሃል። የዛን ሰሞን አቤት በቃ ቀንሰሃል ምናምን እንዲህ እያልክ ትሄዳለህ ምናምን። መልሰ ግን ሰውነት አምጣው
ስታስቃይኝ እኮ ነበር። ቋንቋ እኮ ያወራም ግን ይነግራል በተለያየ መንገድ። ያምርሃል ምግብ ኦቨር ኢት ታደርግና መልሰህ እዛው ላይ ፔንዱለም በቃ። ሌላው መንገድስ ምግብ ቀንስ፣ ካሎሪ ዲፊሲት። ኦኬ ማውራው መንገድ ሰምተሃል? ምንም ጥያቄ የለውም። ሰዎች ዌይት ሉዝ እያደረጉ ነው። ሉዝ የሚያደርጉት ግን ይሄንን ገዳይ ፋታቸውን ጡንቻቸውን እየመገቡ ነው። ይሄኛው እየሄደ ያለው ካሎሪ ዲፊሲት ውስጥ አልገቡም። እኔም ፎሎ ማድረጋቸው የስ ይገባሉ። ካሎሪ ዲፊሲቱን ግን ፕሮቲን ካሎሪ አለው ታውቃለህ፣ ፋት ካሎሪ አለው ታውቃለህ፣ ካርቦሃይድሬት ካሎሪ አለው። ሶኔ የማደርገው የካርቦሃይድሬት እና የፋት ካሎሪ ነው ዝቅ የማደርገው። የፕሮቲኑ አልነካውም ወይ ጨምራለሁ ኤቢት። ለምን? የትኛውም የፕሮቲን መጠን ይሄን አይጨምርም፣ አንተን ይገነባሃል እንጂ። ስናደርግ የነበረው እንጀራ በወጥ ነው የምትበላው? አዎ። 4 ቁርጥ ነበር የምትበላው? አዎ። 1 ቁርጥ ብቻ ብላ። ወይል መሞት አትፈልግም፣ መኖር ስለምትፈልግ ነው ኪሎ መቀነስ ያሰብከው። ትሞክራለህ እየራበ ባለቤት 3 ቁርጥ 4 ቁርጥ ትደበል አንተ እያማረ እየሞረመረ አንድ በልት ታቆማለህ። ትቀንሳለህ ኪሎ፣ ቀላል ትቀንሳለህ። አቀናነስስ ማን ለዚህ ብለህ ያሰብከው ይሄኛውን ይጨርስልሃል። ድካም፣ ጨጓራ፣ ኢነርጂ፣ ቀኑን በሙሉ በሐሳብ ምግብ መመገብ ለሳምንታት ይሳካልሃል። 5 ኪሎ ትቀንሳለህ። ከዚያስ ሰውነት ቋንቋ አለው ብያለሁ፣ ሆርሞኖቹ አሉ ብያለሁ። ይዋጉና መልሰ ኦቨር ኢት ታደርጋለህ። ጌን ሉዝ፣ ጌን ሉዝ። በዚህ መሃል ኪሎ ብቻ አይደለም ብዙ ነገር ዲስራፕት እያደረገ ብዙ ነገር። ኢንተርሚተንት ፋስቲንግ ሞክር ያለ ስላልከኝ ነው እዚህ ውስጥ የገባሁት። እንግዲህ አንዳንዴ ከመስፈር እወጣለሁ። ሶሪ በጣም እንዲህ ካላወራን አንደርስታንዲንግ አይመጣም እና ሶሪ በጣም። ኪሎ ስንት ነበረ አለ? ኪሎ 82 ነበርኩ። ቁመትህ? 82 ነበር ቁመትህ? ቁመቴ ሜትር ከ70 መሆን የነበረብህ 63 ኪሎ ነው መሆን የነበረብህ። አየህ ስንት ኪሎ? 72 ገብቼ ነበረ። አሁን 77። ተው በቃ እሱን ቅድም እኮ አወራንበት። ሮንግ መንገድ አያስቀጥልም። እኔ እኮ የማወራው መንገድ ቀሪ ዘመንን እኮ ትቀጥላለህ። እድሜ ልክህን እኮ ነው የምትቀይረው። ምንም ነገር ስለማያጎልህ እያማረብህ ስለምትሄድ ከረሃብ የሚባል ነገር ስላሌለም ምን ልታደርግ ነው ወደኋላ የምትሄደው? 63 ኪሎ መሆን ሲገባ 82 ኪሎ ገባ። አየህ which means 19 ኪሎ ፋት ተሸክመ እየኖርክ ነበር ማለት ነው። 19 ኪሎ ፋት። ስንት ዓመት ነው? እድሜ ስንት ነው? 54 በል እስቲ ሜኑን 54 ሜኑን ክፈተው እስቲ። ሜኑ ክፈታ። ምን በሽታ አለ? ምን መድኃኒት እየወሰድክ ነው? ሜኑን እንይልህ ወይስ ምንም እየወሰድክ አይደለም? እድለኛ ከሆንክ ምንም መድኃኒት አልወስድም። ሱካር ትንሽ ብቅ ብሎ ነበረ፣ በመሀል ጠፋ። ፋስቲንግ ሳውጅበት ጠፋ ይመስለኛል። ይሄን በለግም ያው ስትበላ ደግሞ ይሞላል እኮ አይደል? ይሄ ዕቃ ሌላ ምንም የለም። ቆይ ይሄን ዕቃ እያየኸው ነው አይደለም? ፋስት አድርግ። ምግብ የሚገባውን ስታጥም ይሆናል። ሰውነት ያለችው ይጠቀማል አይደለም? ትቀንሳለህ። ስትቀንስ ስኳር ከላይ ነው የምንሳፈፈው ብያለሁ። ሌላ ውሃ ብጨምር ስኳር ከላይ ነው ያለው። ይሄ ከስር ያለው ፋት ዝቅ ሲል ስኳሩ ምን ይሆናል? አየህ አይደል? መልሰህ ሮንግ ምግቦች እየበላ ፋቱን ስትሙላስ ከላይ ያለው ውሃ ምን ይሆናል? ይፈሳል አይደለም? ሲንሳፈፍ የነበረው ውሃ ፋቱ ከፍ እያለ ሲሄድ ሮንግ ምግብ ስትበላ ተመልሰህ ስኳር ምን ይሆናል? አየህ ደግሞ አንዴ ፋስት አድርገህ በምናምን ስኳር ዝቅ ካለልን ድጋሚ መታየት እንኳን ትፈራለህ። በቃ ጠፍቷል የሚል ነገር ነው ቶሎ ቶሎ የሚነግርህ ይሄን ነው። ገብቶሃል? ያችን ነው በቃ ጀስት ተገላገልኩ ሄደች ምናምን በቃ እሱ ነው አቅም ሰውነት ማለት እንደሱ አይሰራም። አትዘናጋ። ኦኬ በቃ ዲቴል ነገር መታየት ካለብህ ዲቴል ነገሮችን ቴክ እንድታደርግ እናደርጋለን። አሁን ኪሎ ስንት ላይ መጣልህ? አሁን ያለበት አሁን 77 ደርሻለሁ።
77 ስለዚህ አሁንም ታርጌት 63 ነው ብያለሁ 77 ኪሎ ነው ያለው አየህ ገና ብዙ እንደሚቀር 5 ኪሎ ጨመርኩ ማለት ነው ከቀነስኩ በኋላ 5 ኪሎ ጨመርኩ ማብላት ጀመር አውራንበት እኮ ምክንያቱም ልትቀጥል እኮ አትችልም አንተ እኮ ሰነፍ ሆነ ሳይሆን ደካማ ሆነ ሳይሆን ሰውነትህ እኮ ነው የሚያስገድድ ሰዎች እኮ ይሄን አያውቁም ኦኬ ሁሉ ጊዜ ራሳቸውን ነው ብሌም የሚያደርጉት ስለማይ ነው አንበተ ኦፊስ መጥቼ ሳይ ልክ እንዳንተ ነው የሚነግሩኝና ጥፋተኛ የሚያደርጉት ራሳቸውን ነው ጥፋተኛ ግን እነሱ አይደሉም እኛ ነን እኛ አንደርስታንድ አድርገን ለሰዎች ሆነ አልቻልንም ራይት መንገድ ለሰዎች እኛ ማሳየት ሲገባን አላሳየናቸው ለምን ነው ታዲያ አሁን መቼም ብዙ ጊዜ ሲያወሩ ሰምታል ዩቲዩብ ላይ እኔ ተናገሩ ብዬ እኮ አንዱም ሰው እንደዛ አውርቼ አላውቅም አይደል እንደዚህ ሆኜ ይሄ ተለውጦ እንደዚህ ፕሪንሲፕሉን ስለሳትን ነው ኤኒዌይ ያንተ ፎልት አይደለም እንግዲህ 73 63 ወደ 14 ኪሎ ፋት አለ ማለት ነው ኦኬ 14 ኪሎ ፋት ባንተሜ ለሁሉ የበሽታ ሜኑ ይዳርጋል ለብዙ ስለዚህ የመጀመሪያው ነገር ቅድም እንዳልኩ ብድግ ብለ ፋስት ማድረግ ሳይሆን የመጀመሪያው ነገር ቼንጅ ዩር ዳይት የምግብህን ብዛት አላልኩም የምግብህን አይነት ነው ቀይር ያለሁት የምግብህን ኳሊቲ ቀይር ነው ያለሁት የቀየርኮ የምግብ ኳሊቲ ይሄው 8 ሰዓት ላይ የበላሁትን ሰው እኔን በቃ ምግብ ምን እንደሆነ ከዚህ በኋላ ላስበው አልችልም በሰላም ነው የምተኛው ብያለሁ አየህ አይደለ ኳሊቲ ብቻ አይነቱን ብቻ ነው የቀየርኩት አስያረኩ ነው yes በቃ 16 ሰዓት 18 ሰዓት ጾማለሁ አስቤ ፈልጌው ሳይሆን ለሰውነቴ የሚፈልገውን በቀን ስለማቅ እሱን ብቻ ካልኩሌት አድርጌ ስለምሰጠው ብላ ብትለኝ አልበላም ቅድም ነበርክ ላይቭ ላይ ሳውራ ነበርክ አይሰማም ድምጽ እሁድ ዕለት ስለ ልጄ ምርቃት ምናምን ይቆራረጣል ትንሽ ይቆራረጣል እንጂ ይሰማል አልፎ ይሰማል ዶክተር አልፎ ከሆነማ እንዴት እንቀጥላለን አሁን ይሰማል አሁን ይሰማኛል የኔ ድምጽ እንደሚሰማ ቼክ እናርግ ይሰማል ሶ እየነገርኩ ያለሁት ይሰማል ልጄ ሳውራ ሰምታል ልጄ ግራጁዌሽን ምናምን ብዬ ቅድም ሳውራ የዚያን ቀን ራት ነው የተዘጋጀው ብፌ ነገር ነው የነበረው ትምህርት ቤቱ ያዘጋጀው ልዩ ራት ነው የነበረው ከፍራፍሬ ውጪ ምንም መንካት አልቻልኩም ማሰብ እንኳን አልቻልኩም እንኳን ልበላ መብላት ሳልፈልግ ቀርቼ መብላት እየፈለኩ ትቼ አይደለም 8 ሰዓት አካባቢ በላው ልክ ዛሬ እንዳልኩ ምበላው ብያለሁ በዛ ጊዜ ያ ሁሉ የሚያምር ብፌ አንድ እንኳን ልጎርስ ማየት እንኳን አልችልም ነው እያልኩ ያለው አልነካው ፍራፍሬ ብቻ ነው መብላት የቻልኩት አይ በቃ እኔ ፋስቲንግ ነኝ ምናምን ጾመኛ ነኝ ብዬ ነው አይደለም ሰውነቴ በቃ ዶንት ብሎኝ ነው ያደን በቃ ኢነፍ ባለቤቴ ላጉርስ በሞቴ እንኳን ብላኝ ላስበው አልቻልኩም ታውቃለች ደግሞ በቃ የሆነ በቃ እኔ በቃ መብላት የለብኝ ፋስቲንግ ላይ ነኝ ከበላው ጾሜ ይበላሻል ብዬ አይደለም ላየው እንኳን አልፈልግም እንደዛ ነው የሚያደርግ በሌላ ምሳሌ ላስረዳ ይኸውልህ ክትፎ አመጣሁልህ በጣባ ቀጠቀጥከው አቤት ሳሳሎ ክትፎን እንግዲህ ጠግበህ ልክ እንደጨረስክ ሌላ ጣባ አምጥቼ ከፊት ለፊትን ካልኩ ምንድን ነው የሚባለው እሱ ቃል አንገሸገሽ ነው የሚባለው ያንገሸግሻል አይደለም እንደሱ ነው ሰውነት የሚፈልገው እንደዛ ነው የሚያደርገው የዚህን ተቃራኒ ደግሞ ልንገርህ ጠዋት ፍርፍር ብላ እናውጣ ወይንም ደግሞ እኔ ምግብ ምናምን ተነቀቃለሁ ብለና ቶስት ነገር ላይ ምናምን ጁስ ተጠጣ ይወጣ 4 ሰዓት 5 ሰዓት 6 ሰዓት አሁን ምርቦሃል እየበላህ ነው 9 ሰዓት ስናክ እያረክ ነው ከምሽቱ 2 ሰዓት ላይ ባለቤት ምግብ ተጠብቃለች እየበላህ ነው ከምሽቱ 4 ሰዓት አካባቢ ከመተኛት በፊት አሁንም የሆነ ሙዝ ምናምን እየበል ቀኑን በሙሉ እየበላ እንድትል ነው የሚያደርግ ኳሊቲውን ቀይር የምግቡን ኳሊቲ ታይፕ
ያ ማለት ደግሞ የኔ ክሊያንቶች ያውቃሉ ሰውነቴ ምን ይፈልጋል። ኦኬ ሰውነት የሚፈልገውን ነገር ካስተማርኩ እሱን ብቻ ዝም ብለህ ስጠው። ዝም ብለህ ስትሰጠው ይሄኛው ፋት ምን ይሆናል መሰለህ? ወዴት መሄድ ይመስላል? ሰውነት እንደ ምግብ ይጠቀመዋል። እንደ ምግብ ይጠቀመዋል። በፊት እኮ ጠዋትን ምን በላው ቀላቅለን ምን በላው ዘይትና እንጀራ ቀላቅለን ነው ምን በላው። ልክ ነኝ። ምን በላው እኮ ዘይትና እንጀራ ቀላቅለን ነው። ወጡ ዘይት ነው፣ ከፍተኛ ዘይት አረመኝ ካልሆነ ዜርፎር ስጋ ነው ያለው ወይ ዜርፎር አተር ወይ ባቄላ ወይ ምስሩም ዜርፎር ነው። ከዛ ውጭ ትልቅ ብዙ ዘይት ነው ያለው። ማባያችን እንጀራ ነው። እንጀራ ከፍተኛ ስኳር ነው፣ አያከራክርም። መቼም የሚከራከር ሰው ካለ እስቃለሁ። በቃ ተደብድቦ አልፏል እሱ። ገብቶሃል? እንጀራ ከፍተኛ ስኳር ነው፣ ወጣችን ከፍተኛ ዘይት ነው። ውስጡ ምንም ፕሮቲን ስቶፕ በቃ ይበቃል ብለን ፕሮቲን ነው ምግብ ላይ እሱ የለውም። ያንን ቀላቅለን በልተን ነው ይሄን ነው እኮ እያልኩ ነው። ሌላም ተጨማሪ ጨምረን አልኮል፣ ቢራ፣ ድራፍት ምናምን ጨምር ከፈለግ ግን በዛ መንገድ ነው የመጣም። አሁን እሱን ከት ስናደርግ ይሄንን ከት አድርገን ጠግበህ የምትበላው ምግብ ወደዚህ የሚሄድ አይደለም ብያለሁ። ወደ ጡንቻ የሚሄድ ምግብ ነው፣ ወደ እንትን የሚሄድ ምግብ ነው የምትመገበው። ሰውነት 2 ቀን 3 ቀን ግራ ይገባዋል። እንደ ሰውዬ የምናከው ዳቦ የለም እንደ እንጀራ አይደለም ምናምን ጦርነት ያውጅብሃል። ሲያይ አንተ አትሰጠውም። ከዚያስ ኦኬ ለካ 14 ኪሎ ፋት እዚህ ጋር ያስቀመጥኩት ምግብ አለኝ ይልና ማሽኖቹን ይቀይራል። አሁን በፊት ስኳር ብቻ በርን የሚያደርጉትን ማሽኖች ቋንቋውን ላለመጥራት ነው ሕክምና ቃሉን ይቀይራል። አሁን ፋት ወፍጮውን ልክ እንደ ሃይብሪድ ካር ነው ሰውነታችን። ነገር ምን ነዳጅ ኤሌክትሪክ፣ ነዳጅ ኤሌክትሪክ። ካርቦን ስትበላ የነበረውን ስታቆም ፋት አለዋ ሽፍት ያደርግና ፋቱን ማቃጠል ይጀምራል፣ መጠቀም ይጀምራል። ማቃጠል አልወድም እኔ። ዩዝ ያደርጋል። ሴሎች ውስጥ ተወትፎ የነበሩትን ፋቶች እያወጣ መጠቀም ይጀምራል። ጠዋት ላይ ቆይ እንዳረሳ እባክህን እሱን ልጅ ላመስግነው። ሳምሄር እያልኩ ነው እንግዲህ ስቴክ አይደለም በጠዋት የምበላው። ክሊያንቶች ያውቃሉ። 6 እንቁላሌን አስኳል የወጣለት ሰምታል ብዬ ነው። እኔ ምግብ ኦምሌት ሰርቶልኝ እንዲህ እያልኩ መጣ አንድ ጎረምሳ እንዲህ ቦዲ በቦዲ እንደዚህ ከስፖርት ቤት እየወጣ ነው። እዛ ሆቴል ስሜን ጠራ። ካለፍኩ በኋላ ነው ያየሁ አለ። አንተን አለማመስገን ንፉግነት ነው። አንተን ሰላም አለማለት ንፉግነት ነው። ማን ስምህን ነግረኝ ነበር እስቻለሁ። ቴንኪው ብዬዋለሁ። በርታ ቴንኪው ብያለሁ። እንዳረሳ ብዬ ነው። ምን በላ ዛሬ አለ? ዛሬ ጠዋት ጠዋት ምን በላ? ጠዋት እንጀራ በጎመን። ምን ነው እንጀራዋን እየፈራህ ተናገርክ? አይቀርልህም። ይሄው ኮመንት ላይ ጠብቃቸው። ይሄ ነው አሁን የኔ ችግር ይሄ ነው ዶክተርዬ። ማቆም አትችልም፣ ይከብዳል አይደል? እንጀራ ነው አብዛኛው ምግቤ ላይ ያለው። ትወዳለህ አይደል? እሱም ማቆም አትችልም። ኢኮኖሚካሊ ነው፣ ኢኮኖሚካሊ ችግር ነው። ምንም ይኸውልህ ምንም ሰበብ እሱ ሳይሆን መውደድ ብቻ ሳይሆን ስጋ አልችልም ነው እያልከኝ ያለው። ኢኮኖሚካሊ ስጋ ውድ ነው እያልከኝ ያለው። ያ አለ አለው ባቄላ አለው ዶክተር። ባቄላ ውድ ነው ከስጋ አንጻር። አተር ውድ ነው። ሽሮውን እኮ እየበላኸው ነው። ምስር ውድ ነው። ይኸውልህ ምስር እየበላሁ ነው። ምስር ሮንጌ ነው እየበላህ ያለው። ሮንጌ ነው እየበላህ ያለው። እንጀራውን በጎመን ከምትበላ ከነገ በኋላ የተቀቀለ ምስር ከጎመን ጋር ብላ። እንጀራው አያስመኝህም። ኦኬ ባቄላ አድርግ። ሌላ ጊዜ ከሰለቸ እንጀራው ሌላ ጊዜ ቦሎቄ አድርግ። ሌላ ጊዜ አኩሪ አተር አድርግ። ሌላ ጊዜ አተር አድርግ። ምን ፈለክ ታዲያ? ኦኬ ትንሽዬ ከጎን ደግሞ እንትን ጨምር። ቴስቲ ሶያ ምናምን ሲባል አልሰማህም? ቴስቲ ሶያ ውድ ነገር ነው እንዴ? ውድ አይመስለኝም። አይደለም
አይደለም አይደለም። እሱ እኮ ያንን የስጋውን ቦታ ሳሞ ያግዛል፣ የአሳውን ቦታ ሳሞ ያግዛል እኮ ማን። ኦኬ ትንሽዬ ከፍ አድርግ። አንዳንድ ቀን አይብ አድርግ የሆነ ነገር ስታገኝ፣ አንዳንድ ቀን እንቁላልም ሞክር አቅም ስታገኝ። ማን አይ ኩላሊት አያምጣና ፌል አያምጣውና ያለህበት መንገድ የኩላሊት ፌለር መንገድ ነው። አይኔ ጠፋ ቀን እመነኝ አሁን ያልከው ነገር በሙሉ ይጸጽታል። ገብቷል? ገባኝ ዶክተር። እሱ ላይ ኤክሰርሳይዝ ጨምር፣ ወክ ጨምር። እየተረዳው ነው ዶክተርዬ። ወክ ጨምር፣ ኤክሰርሳይዝ ጨምር። ይኸውልህ አንተ ቁጭ ብለህ ቦርጭ ቢውልደር ነበርክ እስከዛሬ። 22 ኪሎ ፋት ያለ ድካም ይመጣል አውቃለሁ። እንጀራ በውጥህን እንጀራ በእንደኛ ያልክ በጎመን በስን በደንብ ይመጣል ቦርጩ፣ ድካም የለውም። ቁጭ ባልክበት ትበላለህ፣ ጋቢ ለብሰህ ሽማግሌ የተጫወትክ ቴሌቪዥን ታያለህ። ደስ ይላል፣ እሱ ደስ ይላል። ግን እያልኩ ያለሁት ቅድም እንደነገርኩ ዋጋ እያስከፈለ ነው። እኔ አንተ ማታየውን ማሳየት ነው ስራ። ነገህን ነው ያሳየው። አሁን ከነገ ጀምሮ የምትቀይረው አመጋገብ፣ ከነገ ጀምሮ የምትቀይረው ኤክሰርሳይዝ እና ሙቭመንት፣ ቅድም እንደ ሆረር የለቀኩብህን ነገር በሙሉ በቀናት ውስጥ ታሪክ ታደርጋቸዋለህ። አይመጡም አንተ ጋር። የስ ግልጽ ያልሆነ ነገር ካለ በውስጥ እናግዛለን። ታይሜ ሄደዋል፣ መንገድ አለብኝ። ስለነበረን ጊዜ እጅግ አመሰግናለሁ። ጤናህን በእጅ ላድርገው። ጤናህ አንዴ ካመለጠ ከባድ ነው። አንዴ ጤናህን አሳልፈ ለሌላ ሰው መስጠት ከጀምር፣ ሌላ ሰው ይከታተለኛል፣ ሌላ ሰው አለልኝ እያልክ በየወሩ የምትሄድ ከሆነ እመነኝ፣ ሲስተሙን አውቀዋለሁ፣ ብዙ ነገር አይለወጥም። ቆይ አይኑ የጠፋ ሰው አታውቅም? አንተ እድሜው 70 ምናምን የሆነ 60 ምናምን የሆነ በስኳር አይኑ የጠፋ ሰው አታውቅም? አልተሰማህም? አውቃለሁ ዶክተር። በስትሮክ የተመቱ በአንተ እድሜ የሉም? ከአንተ ታናሽ አውቃለሁ ዶክተር፣ አውቃለሁ። በአንተ እድሜ በስትሮክ የተመቱ አሉ። ከአንተ ታናናሾች በስትሮክ የተመቱ አሉ። ሀርት አታክ እንዳንተው ፋት ነበራቸው። እንዳንተው ፋት ነበራቸው። ስኳር ምናልባትም አልነበራቸውም፣ ምናልባትም ግፊት አልነበራቸውም። እሱ እንኳን ባይኖር ቅድም የነገርኩ 14 ኪሎ ፋት ስትሮክ ያመጣል ብቻውን። ሀርት አታክ ያመጣል ብቻውን። ውጣ ከሱ መስላል ውረድ። መንገዱ ቅድም የነገርኩ ነው። ግልጽ ያለው ነገር ካለ ወክ አድርገህ ፊት ለፊት ቢሮዬ መጥተህ አገልግሎት ሳታገኝ አትሄድም። ቅድም ባልኮ ፋይናንሻል ኢሹ እናግዛለን። የስ አመሰግናለሁ ዶክተር፣ በጣም አመሰግናለሁ። እድሜና ጤና ይስጥልኝ። በጣም ታንክ ዩ። ዋው ዶክተር አመሰግናለሁ። ለነበረን ጊዜ እጅግ አመሰግናለሁ። ፍቅር እያየሁሽ ነው፣ እጅግ አመሰግናለሁ። መግዲ አመሰግናለሁ። የግሌ ደብረ ወርቅ ሁላችሁንም፣ በተለይ የሻምፒዮንስ አባላት ሁልጊዜ ላይፍ ስገባ አላችሁ። በጣም ታንኪዩ። 94,000 ላይክ እያየሁ ነው። እርግጠኛ መሆን የምችለው እንግዲህ ጊዜያችሁ ባክኗል ብዬ አላስብም። በማውቀው ልክ እንግዲህ ሁሉን ኢንፎርሜሽን ሼር ላደርጋችሁ ሞክሬያለሁ። እንግዲህ አሁን እየተረዳሁ የመጣሁት በምንሰማው ነገር፣ ቪዲዮ በምናየው ነገር ፐርፌክትሊ ነገሮችን እያደረግን እንዳልሆነ አይቻለሁ። ያንንም በማሰብ ከዛሬ ሳምንት ጀምሮ አለሁ በአካል። ዋና ስራዬ እሱ ነው። ቲክቶክ ላይ ብጠፋባችሁ ምንም ኢሹ ገጥሞኝ ሳይሆን ስራዬ ላይ ፎከስ ስለማደርግ፣ በተለይ ኦንላይን ከሀገር ውጭ የሚመዘገቡ ሰዎች ብዙ ናቸው። እነሱን ማስጀመር፣ እነሱን ጋይድ ማድረግ ብዙ ጊዜን ኮንሱም ያደርጋል። በአካል ኦፊስ እንግዲህ በእኔ እድሜ በጡረታ እድሜ በአካል ኦፊስ 2 ኦፊስ፣ ለዚያም ጠዋት ከሰዓት 2 ኦፊስ ማኔጅ ማድረግ ከባድ ነው እና ቪዲዮዎቹን እዩዋቸው። ቪዲዮዎቹን እዩዋቸው። እነዚህ ቪዲዮዎችም ይለጠፋሉ። ይሄኛውንም ከላይቭ በኋላ እንለጥፈዋለን። የእኛ ቪዲዮ እንግዲህ ዩቲዩባችን ላይ 26,000 የገባው ነው። እጅግ አመሰግናለሁ። በተለያየ መንገድ መለወጣችሁን የምትገልጹልኝ ሰዎች ደስታዬ ነው። አላማዬም እሱ ነው። ስለሁሉም አመሰግናለሁ። ሴሽናችንን አብቅተዋል።
ጊዜ ባገኘው ሁሉ ገባለሁ። ነገም ታይም ካለኝ ገባለሁ። በቮይስ እንኳን ገባለሁ። የተወሰነች 1 ደቂቃ 2 ደቂቃ 3 ደቂቃ ከአንድ ሰው ጋር እንኳን ባወራ ገባለሁ። አመሰግናለሁ በጣም እንደተለመደው ከየት እንደገባችሁ እየነገራችሁት አይሚ እጅግ አመሰግናለሁ። ትግስት ማን እጅግ አመሰግናለሁ። ትግስት ቲቲ እጅግ አመሰግናለሁ። አዳነ የስ ታንክ ዩ በጣም አዳነ ሻምፒዮን ነው፣ ዊነር ነው። አዳነ አይቀልድም። እንግዲህ ራሱም ይነግራችኋል ከየት እንደመጣ ብዙ ነገር። ስኳር አይኑን ጎድቶት ነበር። አሁን ስኳርን ኪክ አድርጎታል። ኦኬ አዳነ እጅግ ጎበዝ ነው። እጅግ አመሰግናለሁ። ፍቅር መግባት ፈለግሽ? ፍቅር ካልገባው እያለች ነው እንግዲህ መልእክት ብኖራት ነው። ፍቅር ጠይቃ እንግዲህ እምቢ አይባልም። ከኔ ጋር ግን ፒስ። በድጋሚ እንዴት አመሻችሁ? ያው ለነገ ቀጠሮ ያላቸውን ሰዎች ለማስታወስ ነው ዶክተር ልግባ ያልኩት። ምክንያቱም ላይቭ ሴሽን ላይ ያላችሁ ካላችሁና እንዲሁም ለነገ ቀጠሮ መያዝ የምትፈልጉ ሁሉ ከአሁን ሰዓት ጀምሮ ስልክ በመደወል እስከ ጠዋት ድረስ መመዝገብ ትችላላችሁ። ካርድ ብቻ በማውጣት ገርጂ ቶቶት ክትፎ ቤት አጠገብና ቦሌ ዴች ገዳ በሚመቻችሁ ፍቅር ኦንላይን ካርድ ሳታወጡም ቀጥታ መታችሁ እዛ መውጣት ትችላላችሁ። የስ ቀጥ እንግዲህ በተጠቀሱት አማራጮች በጠቅላላ መምጣት ትችላላችሁ። ካርድ አውጥታችሁ ተመዝገባችሁ ወረፋ ይዛችሁ መምጣት ትችላላችሁ። እንደዚሁም ቀጥታ ቢሮም ሄዳችሁ አገልግሎት ማግኘት ትችላላችሁ። እንደዚሁ ለዩቲዩብ አገልግሎት የሚውል ቅድም እንደተናገርኩት በዶክተር ካውንስሊንግ ተደርጋችሁ ለውጥ ያመጣችሁ ሰዎች እንዲሁም ዩቲዩብ ዶክተር ጋይድ ሳያደርጋችሁ ዩቲዩብ ብቻ በማየት ቲክቶክ ላይ ብቻ በመከታተል ለውጥ ያመጣችሁ ሁሉ እናንተ ለኮንቴንት ስራ ስለምንፈልጋችሁ በውስጥ አውሮን በ0911042280 እኔን በመደወል ወይም ቴክስት በመጻፍ ምስክርነት መስጠት ፈልጋሉ። ሌሎች ከኔ ይማሩ ዘንድ ፈቃደኛ ነኝ የምትሉ ሁሉ አገኙኝ፣ እኔን ደውሉልኝ ወይም ጻፉልኝ፣ እደውልላችኋለሁ። ያላችሁበት ቦታ ባለሙያዎች ልከን ቪዲዮ ይሰራል። 26000 የተሻገረውን ዩቲዩብ አካውንትም ሰብስክራይብ አድርጉ። ከሀገር ውጭ ያላችሁም ኦንላይን ሰርቪሳችን እንደተለመደው ይቀጥላል። ባላችሁበት ሆና መመዝገብ አገልግሎት ማግኘት ትችላላችሁ። ስለነበረን ሴሽን ከልብ እናመሰግናለን። ታፕታፕ ኮፒ ሊንክ በማድረግ አብራችሁን የቆያችሁ ሁሉ ከልብ እናመሰግናለን። እንግዲህ ዶክተር ከጠዋቱ 2 ሰዓት ጀምሮ በገርጂ ቶቶት ከቀኑ 9 ሰዓት ጀምሮ ደግሞ እንግዲህ አሁን 2 ሰዓት ከ20 ደቂቃ ድረስ በቦሌ ዴች ገዳ ነው ያለውና እንግዲህ ሁሉ ለእናንተ ነው። ሁላችሁም ዶክተርን እያመሰገናችሁ እንሰነባበት። ስለነበረን ቆይታ ከልብ እናመሰግናለን። ደህና ደሩ። ታንክ ዩ።